አንፃር ገብቶኛል። ግን እኔ ምን እንዳለ ታውቃለህ? አሁን እንደናንተ አስተምሮ አሁን ሶላት በቀን 5 ይደረጋል አይደል? ካባን እንደመዞር አለ፣ የረመዳን ጾም አለ። እነዚህ ነገሮች ነቢያት እነሱ ሸርዒ ህግጋቶች ናቸው። ሸርዒ ህግጋቶቹ በየነብያቶቹ ሊለያይ ይችላል። እሱ አይደለም ዋናው ፖይንት። ኦኬ፣ ዋናው ፖይንት እኛ ያለን ያለነው አንዱን አምላክ ያመልኩ ስለነበረ ያንን አምላክ ሲያመልኩ እኛ ሙስሊሞች ብለን እንጠራቸዋለን። አላህ Subhanahu Wa Ta'ala ግን ከዛ በፊት የነበሩ ነብያቶችና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ነብያቶች የተለያዩ ህጎችን ይሰጣቸው እንደነበረ ምንም እሱ ችግር የለብንም። ለምሳሌ አንዳንድ ነብያቶች ላይ የተፈቀደ ነገር በአንዳንድ ነብያቶች ላይ ደግሞ ላይፈቀድ ይችላል። ለምሳሌ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ራሱ ምን ብለዋል? ምድር በአጠቃላይ ለኔ መስገጃ ሆኖ ተፈቀደልኝ አሉ። ከዚህ በፊት የነበሩ ግን ቤተ መቅደስ ወይም ደግሞ መስጊድ በሚባል ወይም ደግሞ የሰላት ቦታ ፕሮስትሬት ማድረግ ወይም የሚሰግዱበት ቦታ ካልሆነ በስተቀር አይሰግዱም ነበር። አያ አንዳንድ ነብያቶች ላይ የሚፈቀዱ አንዳንድ ነብያቶች ላይ የማይፈቀዱ ነገሮች ነበሩ ማለት ነው። ያ ኮር ፖይንቱን ዋና ነጥቡን ግን አያስተውም። ዋና ነጥቡ ምንድነው? አንዱን አምላክ ለአንዱ አምላክ እጅና እግር ሰጥተው መገዛታቸውን አያስተውም ማለት ነው። ግልጽ ነው። ግን አሁን አንተ እንዳልከው በዛን ጊዜ የሚመሩት አንዱን አምላክ ስለሚያመልኩ ለአንዱ አምላክ ስለሚገዙ ሙስሊም እንላቸዋለን ነው። አዎ በሚገባ እንጂ በዛን ሰዓት እነሱ እስላም አልነበሩም። እስላም የሚለውን ፖይንትም የለም በዛን ሰዓት። ኢስላም ብሎ ማለት የሃይማኖቱ መጠሪያ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እስላም አልነበሩም፣ አንድ አምላክ ያመልኩ ነበረ። ስለዚህ አሁን እኛ ያለነው እስላም ተብለናል ነው። አባብ ገብቶኛል፣ ላስረዳ። ኢስላም ብሎ ማለት የሃይማኖቱ መጠሪያ ነው። ሙስሊም ደግሞ የአማኙ ሰው ነው። ለምሳሌ እኔ ሃይማኖቴ ኢስላም ነው። ሃይማኖቴ እምነትህ ምንድነው ብትለኝ ሙስሊም ነኝ እላለሁ። ፐርሰናሊ እኔ ሙስሊም ነኝ፣ ሃይማኖቱ ደግሞ ኢስላም ይባላል። ሙስሊም የሆነ ሰው ሃይማኖቱ ባይ ዲፎልት ኢስላም ይባላል። ገብቷል? ሙስሊም የሆነ ሰው ሃይማኖቱ ኢስላም ነው። ስለዚህ እነሱ ሙስሊም ናቸው ብለን ስንናገር ባይ ዲፎልት ሃይማኖታቸውም ኢስላም ነው እያልን ነው እየተናገርን ነው። ለምን ኢስላም የሚባል ሰው ምን አይነት ነው? ኢስላም ሃይማኖትን የሚከተል ሰው ስንል ምን ማለታችን ነው? ለአንዱ አምላክ እጅና እግሩን የሰጠ የሚገዛ እያልን እየተናገርን ስለሆነ ማለት ነው። ለአንዱ አምላክ እጅና እግሩን ሰጥቶ ለአንዱ አምላክ የሚያመልክ ሰው ሃይማኖቱ በአረብኛ ኢስላም ይባላል። በአረብኛ እስላም ይባላል። እሱ በአረብኛም በምንም ሊባል ይችላል። አሁንም ግን አሁን ካልክ በዛን ሰዓት በአረብኛ ሙስሊም ስለተባለ በእነሱ ሙስሊም አይባልም ነው። በአረብኛ ያልኩ ቋንቋዎች ይለያያሉ ነው። አሁን አረብ ያልሆኑ ለምሳሌ ኢትዮጵያ ላሉትም ሙስሊም ነው የሚባሉት። አዎ አረብ ያልሆኑ ለምሳሌ ሙስሊሞች አረብ ያልሆኑ ለምሳሌ ነብያቶች እኮ ነበሩ። ሙሴ አረብ ነው ለምሳሌ? አረብ አይደለም። አንተም አሁን አረብ አይደለክም። እኔም አረብ አይደለሁም። አዎ ስለዚህ ሙስሊም ተብሏል። ለምን አብርሃም ሙስሊም አልተባለም ነው? አዎ እኮ ገብቶኛል። እኔማ በቁርአን ስለምመራ ነው። የመጨረሻው ነብዬ የመጣው ከአረብ ናቸው። ገብቷል? የመጨረሻው እኔ የምከተላቸው ነብይ የመጨረሻው ቴስቲሞኒ የተላከልኝ ነብይ መሐመድ ናቸው። እሳቸው ይዘው ሲመጡ ስሙ ምን ተባለ? በአረብኛ ያልኩ ሙስሊም፣ ሃይማኖቱ ኢስላም። ገብቷል? ከዚህ በፊት የነበሩ ሰዎችን በተመሳሳይ ማለት ነው አንዱን አምላክ የሚያመልኩ ነበሩ ያልኩ። ስለዚህ ለዛ ነው ተሰይመዋል። ለምሳሌ አብርሃም ቁርአን ላይ ቃል በቃል ሐኒፍ ተብሎ ተሰይመዋል። ሐኒፍ ነው ብሎ ማለት ምን መሰለ? ወደ ቀጥተኛው መንገድ የተዘነበለ። ያ ማለት ምንድነው? ጣዖታትን ርቆ አንዱን አምላክ ብቻ የሚያመልክ። ይሄ ከማን ጋር እኩል ሆኖ መጥቷል መሰለ? ሐኒፍ የሚለው ሙስሊም ከሚለው ጋር እኩል ሆኖ መጥቷል። ስለዚህ አንድ ሰው ሐኒፍ ነው ካልን ከማን ጋር እኩል ይሆናል ማለት ነው? ከሙስሊም ከሚለው ጋር እኩል ሆኖ ይመጣል። ገብቷል? ስለዚህ ከዚህ በፊት የነበሩ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች አረብም ያልሆኑ ነብያቶች እንኳን ቢሆኑ ባይ ዴፊኒሽን እኛ ሙስሊም ብለንና ኢስላም ናቸው ብለን ሃይማኖታቸው ደግሞ ኢስላም ነው ብለን እንጠራቸዋለን። አንተ በተመሳሳይ ክርስቲያን የሚል ስያሜ ባይኖርም ክርስቲያን ግን ናቸው ብለህ እንደተናገርከው ማለት ነው። አይ እኔ ያን ደግሞ የመለስኩልህ ከምን አንፃር መሰለ?
ቀጥታ እነሱ ያው ክርስቶስን ከመከተላቸው አንፃር የክርስቶስ ከመሆናቸው አንፃር ነው ያን ይመለስ። ታይትሉ ባይኖርም አይደለ? ታይትሉ ባይኖርም ግን ሰጣቸው ክርስቲያን የሚል ያው መከተላቸው ያው ከመከተላቸው አንፃር እንደዛ ብዬ መለስኩኝ ልክ። ግን ታይትሉ አለ? ክርስቲያን የሚለው ታይትሉ አለ? የለም። ታይትሉ አለ። አዎ ክርስቶስን እየተከተሉ ነው ትክክለኛውን አምላክ ለመከተል። ታይትሉ ብሎ ማለት ይሄ የሃይማኖቱ ስም ክርስቲያን የሚለው ግን ኢየሱስ በምድር ላይ ሲመላለስ ነበረ ወይስ አልነበረ? ታይትሉ የለም። ይሄንን ካላወቅ ወይ አላወቅም ወይ መጀመሪያ ክርስቲያን መቼ እንደተባሉ አታውቅም? መጀመሪያ ክርስቲያን የተባሉት መቼ ነው? ያው ክርስቶስ ከሄደ ወዲህ ያው የክርስቶስ ተከታይ ተብሏል አይደለ? ክርስቲያን ተብለው ከዛም በፊት ደግሞ ክርስቶስን ትክክለኛውን ክርስቶስ ነበር የሚከተሉት። እሱ አይደለም እኔ አርጊውመንት ኢየሱስን ይከተላሉ አይከተሉም አይደለም አርጊውመንት። አሁንም በደንብ ከሰማኸኝ ክርስቲያን የሚለው ስያሜ ግን ነበረ ወይ? ምን አለ መሰለህ እስሚዝዬ ነበረ ክርስቲያን የሚለው ስያሜ ነበረ። ግን ሚካኤል እንተማመን ያው እኔ ያን መልስ የሰጠው ከምን አንፃር መሰለህ እነሱ በዲፊኒሽን ከነሱም በታች ያሉት እነሱም ክርስቶስን መከተል ስለሆነ ስራቸው ከዛ አንፃር እኮ ዴፊኒሽኑን ነው እሱ። አይ ቲንክ እየገባህ አይደለም ማወራው። በዴፊኒሽን ክርስቲያን ብለህ ጠራሃቸው እንጂ ክርስትና የሚል ታይትል ግን ኢየሱስ በምድር ላይ ሲመላለስ ግን ክርስቲያን ተብለው ይጠሩ ነበር ወይ ነው። ለምሳሌ አንተ አሁን እኔን ሙስሊም ብለህ ትጠራኛለህ። ለምን? ሙስሊም ስለሆንኩኝ አይደለ? እንደዛው በተመሳሳይ ኢየሱስ በህይወት ሳለ ደቀ መዛሙርቶቹ ክርስቲያን ተብለው ይጠሩ ነበር ወይ ነው የኔ ጥያቄ። አዎ ይጠራሉ ወይም አይጠሩ? ይሄ ስያሜ ተሰጥቷቸው ይጠሩ ነበር ወይ? ግዴታ ክርስቲያን ናቸው መባል አይጠበቅባቸውም። ስለዚህ የሚል ስያሜ አይጠሩምም ነበር እኮ ሚካኤል። ለምን ፈራኸው? አይጠሩም እኮ። ይሄ እኮ እውነታ እኮ። ይጠሩ ነበር እኮ መለስኩልክ እኮ። አይጠሩም ነበር አይደለም? ያው መጠራትም አይጠበቅባቸውም ክርስቶስን እየተከተሉ ክርስቶስ ካጠገባቸው ስለነበረ በቃ አሁን ገብቶሃል ማለት ነው። አሁን ገብቶሃል፣ በደንብ ገብቶሃል። ስለዚህ እንደዚህ ሳይጠሩ እንኳን በዴፊኒሽን ሄደህ ክርስቲያን ናቸው ብለህ ከደመደምክ እኛም እያልን ያለነው በተመሳሳይ ነብያቶች በአጠቃላይ ማለት ነው። እኛም በዴፊኒሽን እነሱን ሙስሊም ብለን እንጠራቸዋለን ማለት ነው። አሁን ወደ ኋላ ብንመለስ ደግሞ አንተም ጭራሽ ምንም አይነት ማስረጃ ማታመጣባቸው ነገሮች ግን መጥቀስ እንችላለን። ግን እዚህ ላይ ይብቃ። ጃዬ መቀጠል ይችላል። አይ ቲንክ ነው። እዚህ ጋር አንድ ጥያቄ ነበረኝ። ይጨርስና እሱ ይጨርስና ጠይቆ እንትን ትላለህ ትቀጥላለሽ። እንዳይጠፋብህ ጻፍ፣ እንዳይጠፋብህ። እሺ ሚካኤል፣ እሺ እንትን እንላለን። አንድ በጣም ቀላል ጥያቄ ልቃለሁ። ህፃን ልጆች ሲወለዱ በእናንተ ሃይማኖታቸው ምንድን ነው? ሲወለዱ ስትለኝ ምንድናቸው? ህፃን ልጆች ሲወለዱ ምን እምነት ላይ ሆኖ ነው የሚፈጠሩት? ሲፈጠሩ አማኝ ናቸው ከሃዲ? እሺ ይሄን ልመልስልክ። ህፃናት ሲወለዱ ከመጀመሪያም ጀምሮ ያው ከማመን አንፃር ነው እንጂ ከመጀመሪያም ጀምሮ ከመፈጠራቸውም እነሱ ምንድናቸው? እግዚአብሔር ናቸው። እግዚአብሔርን ሊክድ ይችላሉ። ምንድናቸው እምነታቸው? ያው እግዚአብሔር የፈጠራቸው ናቸው። እግዚአብሔር የፈጠረው ያው እግዚአብሔር ነው። ክርስቲያን ናቸው። ኦ ክርስቲያን ናቸው። አዎ ክርስቲያን ናቸው። ኦኬ ለምንድን ነው የምትጠመቁት እናንተ? እኛ የምንጠመቀው የእግዚአብሔር ልጅ ለመሆን። ኦኬ የእግዚአብሔር ልጆች አይደሉም ሲወለዱ እነሱ? ያው የእግዚአብሔር ልጆች ናቸው። ያው ምን አለ መሰለህ ይሄ መጠመቅ የሚለውን ነገር ለመለየት ነው። ገብቷል? ክርስቲያን የሆኑትን ለመለየት ነው ማለት። ከምንድን ነው የሚለየው? ካልተጠመቁት ለመለየት ነው። አይ መጠመቁ ለምን? ያው እናንተም ሻሃዳ እንደምታስይዙ ሻሃዳ ያልያዘ ሰው ሙስሊም እንደማይባለው ማለት ነው። ኖ አይ እኛ ጋር ሻሃዳ የሚያዝ የሚባል ነገር የለም። የካደ ሰው ነው ሻሃዳ የሚይዘው። ሻሃዳ ያልያዘ ሰው ሙስሊም ይባላል? በቃ ሲወለድ ጀምሮ አላህን ያልካደ ሰው ሻሃዳ ይይዝም። በቃ ሙስሊም ነው እኮ ሲወለድ ጀምሮ በቤተሰቡ ክርስቲያኑ ነው። እናንተ ጋር ሲመጣ ሙስሊም ነኝ ዝም ብሎ ካላል ቢል አሁን ሙስሊም ሊሆን ይችላል። ሻሃዳ ካልያዘ ክዶ ነበር አለ
እኮ ያን እኮ ነው የምልክ። አሁን አንድ ሰው አሁን ያልኩክ ምን መሰለህ ክርስቲያን ከሆነ ኖ እኔ የጠየቅኩት ጥያቄ አሁን ለምሳሌ በእኛ ሃይማኖት አንድ ልጅ ከሙስሊም ቤተሰብ ተወልዶ ሻሃዳ አይዝም ካልካደ በስተቀር በቃ ሙስሊምነቱ ነው የሚቀጥለው። ግን በእናንተ አሁን አንተ ከቤተሰብ አሁን ለምሳሌ አንተ ልጅ ብትወልድ ልጅ ካድጎ ይጠመቃል። ጴንጤ ነህ አይደለ? ፕሮቴስታንት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ኮንክ ታዲያ ወንድ ልጅ ለምንድን ነው በ40 ቀኑ የሚጠመቀው? እኮ አልኩህ ክርስቶስ ያው ክርስቲያን የሆነውን ለመለየት። ሚኪ ይቅርብክ እንትና በግምት አትመልስ ይቅር። እውነት እኔም ኦርቶዶክስ ነበርኩኝ ስለማውቀው እንትን ነው ካላወቅከው ይቅርብክ። የሚገርም ነገር ማለት ነው ሂድና አባቶችን ጠይቅ። ኢቭን ኦርቶዶክስ ሃይማኖት ላይ ሳይጠመቅ ሕፃን ልጅ ከሞተ ጓሮ ሁሉ ላይ ይቀበር ነበር። ኢቭን ማለት ነው ክርስቲያን አይደለም ኢቭን ሲኦል ላይ ይገባል ተብሎ የሚታመን እንደዚህ የሚያምኑ አስተማሪዎች አለ። እኔ እንትን እሰጥሃለሁ ቪዲዮ ከፈለግ እነሱ ይመኑ። ያው መጽሐፍ ቅዱስ ካላለ እኔ ምን አገባኝ? እነሱ ከፈለጉ እና ይሄ ነው ያለው እምነቱ ነው የምልህ። አሁን በ40 ቀን የሚጠመቁ ክርስቲያን ደግሞ ያው እግዚአብሔርን ያው ክርስቶስ ስላዘዘ ያው ግዴታ የሰው ልጅ ከተጠመቀ እግዚአብሔር መንግስት ያወርሳል ስለተባለ የሚጠመቁት እኮ ታዲያ መጠመቅ ያስፈልጋቸው ክርስቲያን እንዲሆኑ አይደል? ምን ከጴንጤዎች ጋር ጥምቀት ለደህንነት ብላችሁ ስትከራከሩ የምትሉት እኮ በዚህ እኮ ነው ሀቢቢ። አይ ጥምቀት ለደህንነት ብለን የምንከራከረው የክርስቶስን ትእዛዝ ለማክበር ነው። አንደኛ ሰው ከሆነ አይደለም። ቪዲዮ አለ ከእንዴ አለ ቪዲዮ በቅርብ አይጠፋም። ትንሽ አውሩና አንድ ደቂቃ ስቴንሽ አንድ ደቂቃ እሺ ፈልገው አሁን ምን መሰለህ ግለሰቦች የራሳቸውን ሐሳብ ሊያቀርቡ ይችላሉ። ያን ደግሞ እኔ ግለሰቦች እናንተ ጋርም ትክክለኛ እኮ ለምንድን ነው ታዲያ ወንዶች ልጆች በ40 ቀናቸው ለምንድን ነው የሚጠመቁት? ያው 40 ቀን ሲሞላቸው መጠመቃቸው ምክንያቱ ካልቀኝ ክርስቶስ ያው ከክርስቲያን ማለት ከውሃ ያልተጠመቀ እግዚአብሔር መንግስት አይወርስም ስለሚል ያው ያን ትእዛዝ ግዴታ መከበር። ኦኬ እነሱ ለምንድን ነው የማይወርሱት የእግዚአብሔር መንግስት? እንዴ ክርስቲያን እኮ ናቸው። ክርስቶስ ያዘዘው ትእዛዝ ስላልተቀበሉ ነው። ክርስቶስ ተጠመቁ ካልን አምላክ ስለሆነ ያን የአምላክን ትእዛዝ ነው። አንተ አሁን አምላክም ያዘዘን ነገር ካላረክ ግዴታ ምንድነክ ሟች ነክ እኮ እነሱ ምንድናቸው? አሁን ለምን መጠመቅ ምንድነው ኮዙ ማለት አሁን እኮ ያስፈልጋል። በሽታውን እንወቀው። መጠመቅ ለምንድነው ያስፈልገው? እኮ መለስኩልክ። ያው አምላክ ስላዘዘ ነው። አምላክ ኢየሱስ ክርስቶስ አዟል። እሺ ቆይ ያመነ የተጠመቀ ይድናል ነው የሚለው። ሕፃኖቹ ምናምን ነው የሚጠመቁት? ምናምን ነው ለሚለው ያው አንዴ ነገር ምናምን ነው ለሚለው ነገር አንተም ከልጅነት አንተ ያው ሙስሊም አልነበርኩም ትላለህ። እንግዲህ አላቅም ያንተ ነገር። ሌሎቹም ሁሉም አሁን በቤተሰባቸው ምንድነው የሚባሉ ክርስቲያን ስለሚባሉ ከክርስቲያን ቤተሰብ የተወለደ ክርስቲያን ነው። ገብቷል? አይ የሚጠመቁት ምናምን ነው ያመኑት ምንድነው? እግዚአብሔር ክርስቶስ ምን ይላል መሰለ? ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። እሱን አይደለም ሕፃኖቹ ሲጠመቁ ምናምን ነው። አንድ የ40 ቀን ሕፃን ልጅ ምን አውቆ ምናምን ነው የሚጠመቀው? ምን አውቆ ምናምን ነው ላልከው ነገር እምነት የምንለው ነገር ያው ክርስቶስን ማመን ነው። ክርስቶስን ደግሞ ክርስቶስ ክርስቲያን እንደነበሩ ደግሞ ያው ከቤተሰባቸው በኩል ክርስቲያን እንደሆኑ እሱን አላልኩም። ምን አውቀው ምናምን ነው የሚጠመቁት ነው። ምንድነው አምነው ምን አውቀው? አሁን የአንድ 40 ቀን ሕፃን ልጅ ማየት ራሱ አይችልም እኮ በቀጡ መስማትም አይችልም። ግን ክርስቲያን ምናምን ነው የሚጠመቁት። ግን ክርስቲያን ነው ያለች ይሁን ችግር የለውም ተስማማዋል እኮ። ግን ምን አውቆ ክርስቲያን ከሆነ ደግሞ ይጠመቃል ግዴታ ምንም እንትን አያስፈልገው። ግን ምን አውቆ ምናምን ነው የሚጠመቀው እኮ አልኩህ እኮ መለስኩ። ክርስቲያን ነው ክርስቲያን ስለሆነ ይጠመቃል። አይደለም ምንድነው አይደለም ምናምኑ ነው የሚጠመቀው። ያመነው ነገር ምንድነው? ምናምኑ ነው ያልኩህ። አሁን እኮ እዚህ ጋር የሚጠመቁ ሰዎች ምንድናቸው ስትል ክርስቲያን የሆኑ ናቸው። ክርስቲያን የሆነ ሰው ይጠመቃል አይደለም። ኢየሱስ ክርስቶስ ያለ ያመነ የተጠመቀ ይድናል አለ አይደለም? ስለዚህ ምን አምነው ነው የሚጠመቁት? አንድ የ40 ቀን ሕፃን ልጅ ምን አምነው ነው የሚጠመቀው? ክርስቶስን አምነው። የታውቁት ቤተሰቦቹ ክርስቶስን ነው የሚያምኑት አይደለም? ስለሱ ነው እየጠየቅኩ ያሉት። ምን ክርስቶስን የታውቁት ነው የሚያምነው እኮ ቤተሰቦቹ ክርስቶስን ስለሚያምኑ የእሱም እምነት ምንድነው? የክርስቲያን ነው አይደለም? ያመነው ልጁ ከተጠመቀው ደግሞ ልጁ ከመጠመቁ በፊት
ማመን አለበት። ለማመን ደግሞ ማወቅ አለበት። ስለዚህ ማመን ያልኩህ ደግሞ በምን አምኗል ስትለኝ በቤተሰቦቹ በኩል ነው ያ እምነት ያገኘው። ኖ አይደል? እንዴት አገኘ ሲሆን እሱ ማመን አለበት እኮ እንዴ። ሚካኤል ግን የምርህን ነው እኮ የምሬን ነው። እንደዛ መጽሐፉ እንደዛ ስለሚል ነው። በቃ እሺ ቆይ አንዴ ሚኪ አንዴ ሚት አድርገህ ቆይ አንዴ። ይሄ ነገር ክሮስ ቼክ መደረግ አለበት። ብርሃኑ አለክ አለው። እንዴት ነህ? ሰላም ለአንተ። ከየትኛው ቤተ እምነት ነህ? ክርስቲያን ነኝ። ያው መጽሐፍ ቅዱስ ነው የማምነው። ኦብቪየስሊ ፕሮቴስታንት ነው የምትሆነው። ለምንድን ነው የምትጠመቁት? ብርሃኑ የምንጠመቀው ያው ጌታን ስትቀበል። ኦኬ። ልጆች ሲወለዱ ምንድነው ሃይማኖታቸው? በመንፈስ ቅዱስ ትጠመቃለህ። ያው ልጆች ሲጠመቁ ሲወለዱ ምንድነው ሃይማኖት? እዚህ ዓለም ላይ ያለ ሃይማኖት አያድንህም። እምነታቸው እንጂ ሃይማኖት አያድንህም። ያው በቤተሰቦቹ ስላመኑ አዲስ ሲወለድ እኮ ምንም ኃጢአት የለበትም። በእናንተ ሃይማኖት ነው ሰይጣን ይነካዋል የሚባለው። ከማርያምና ከኢየሱስ በስተቀር ሁሉም ሕፃን ሲወለድ ሰይጣን ምንድነው እምነቱ? እምነቱ ምንድነው? ሕፃን ልጅ ሲወለድ በእናንተ እምነት የለውም። ኦኬ። ነው የሚወለድ የሚያምኑ ንጹህ ነው። የእግዚአብሔር ፍጡር ሁሉ ቅዱስ ነው። ታውቃለህ፣ ለእግዚአብሔር የፈጠረ ሁሉ ንጹህ ነው። አማኝ ናቸው ከሃዲ ናቸው? ምን ሆኖ ነው የሚፈጠሩት? አማኝ ሆኖ ነው ከሃዲ ሆኖ ነው የሚፈጠሩት? ንጹህ ነው። ንጹህ ወረቀት ሆኖ ነው የሚወጣው እኮ። በንጹህነታቸው አማኝ ናቸው ወይስ ከሃዲ ናቸው? ኃጢአት የለበትም። እንደራሱ ሕፃን ልጅ ኃጢአት የለበትም። እሺ፣ ሕፃን ልጅ በልጅነቱ መጠመቅ አለበት ብለህ ታምናለህ? ያው ቢጠመቅም ባይጠመቅም ምንም ዲፍረንት የለውም። ዋናው አውቆ ሲያቅ ነው ማለት ራሱ ሳያውቅ ሕፃን ልጅ ታዲያ ሲጠመቅ እንዴት ነው ችግር የማይኖረው? ችግር የለውም። ያው ቢጠመቅ በአብ በወልድ በመንፈስ ቅዱስ ምንም ችግር የለበትም። አያምን በሽታም ካለ ይፈወሳል። አያምን የውስጥ ደዌ ካለበት ይፈወሳል። ኖ ሳያምን ነው የሚጠመቀው። ችግር እኮ የለበትም። ጸበል እኮ የደዌ ቅድም የተነሳው ሀሳብ ላይ በቃ የነበረህን ጥያቄ አቅርብ፣ ችግር የለውም። ያ ተያይዞ ከዚህ ጋር ስጠይቅህ ማለት ነው። በእናንተ ደግሞ ቅድም ጻፍ የተባልከውን ጥያቄ እሱን እንትን በል ቀጥል። ከዚህ ጋር አንድ ጥያቄ ልጨምርልህ ስለ ሕፃን ልጅ ፈቃደኛ ትቀጥላለህ። የመጀመሪያውን ጥያቄ ጠይቅ መጀመሪያ። የመጀመሪያውን ጥያቄ የጠየኩት ምንድነው እናንተ እንትንን የድሮ ማለት በኦሪት ላይ ያሉ ነቢያትን ሙስሊም አድርጋችሁን የምታስቡትና ምንም አይነት እንትን ሳይን የለም ማለት ከነቢዩ መሐመድ ጋር ትይዩ የሆነ ትምህርት ያስተማሩበት ነገር የለም። ሁለተኛ ነገር ደግሞ ያው አንድ ወይስ ሀሳብ ነው እየገለጽክ ያለከው? ጥያቄ እየጠየቅኩ እኮ ነው እኮ። ጠይቃ እያብራራክ እኮ ነው። ያ ጥያቄ ምንድነው መሰለህ? አንድ አምላክ ለማለት ምንድነው? ሉሲፈርም አንድ አምላክ ነው የሚባለው ለተከታዮቹ። አንድ አምላክ የሆነ መንፈስ ካልሆነ በስተቀር አንድ አምላክ ብለህ እንዴት? አንድ አምላክ ማለት ምን ማለት ነው? እስቲ ንገረኝ። ኦኬ። በአንተ ደግሞ ሳስረዳክ እንትን አለ፣ ሂንዱይዝም የሚባል እምነት አለ እና አንድ አምላክ በሶስት አካላት ተገልጦ ብሎ ያምናሉ። እና እንዴት ነው አንተ ከአንተ ሃይማኖት ጋር ያው አንድ አምላክ በሶስት አምላክ የተባለው ሁላ እንዴት ነው የምታስተካክለው? የኛ አምላክ እንዴት አንድ አምላክ በሶስት ተገለጠ የምንለው ምንድነው? እግዚአብሔር አብ ነበረ፣ ቃል ነበረ ይላል መጽሐፍ ቅዱስ ላይ ያለ ነው። ዮሐንስ 1:1 ላይ መጀመሪያ መጽሐፍ ቅዱስ ራሱ ምንድነው? መጽሐፍ ቅዱስ ማለት ያው አባቶቻችን የእግዚአብሔርን ቃል ለእኛ ያስተላለፉልን የፍቅር ደብዳቤ ነው። ኦኬ። እነሱ ከየት ነው ያመጡት? ያው በእግዚአብሔር ምሪት የተጻፈ ነው ለእኛ የተሰጠን። እስቲ ማስረጃ ማለት በእግዚአብሔር ምሪት እግዚአብሔር እየመራቸው እንደጻፉት
ያ ነቢያቶችን ስለምናምን ወንጌልን በወንጌል እምነት ብቻማ እኔም እኮ ማምነውን ዝም ብዬ ነግሬክ በቃ ዞር በል ይሄ የኔ እምነት ነው ማለት ይችላሉ። ግን እዚህ ጋር ሐሳብ የተቀያየረን ስለሆነ ማስረጃ ያ ነቢያቶች አሁን ዮሐንስ በራእዩ የጻፈልን ደብዳቤ አለ። ክርስቶስ ኢየሱስ በቀጥታ ታይቶ መጀመሪያ በእግዚአብሔር ምሬት እንደተጻፈ ማስረጃ ስጠን፣ ከዛ ወደሱ እንቀጥላለን። አሁን እሱ ማስረጃ ካልሰጠን መቀጠል አንችልም። በነቢያት ታምናለህ? አዎ አምናለሁ። በነቢያት ካመንክ ያ ነቢይ ሲነግረኝ ማመን አለብኝ። አንተ እንደምታምነው እኔም አምናለሁ። ምን አይነት ማለት እኮ እንደነገረ ስጠኛ። ያ ነቢይ እንደነገረ ዮሐንስ ራእይ ያውጣ። ዮሐንስ ራእይ 1:7 ላይ ያውጣ እኮ። ምንድነው ዮሐንስ ራእይ? ምንድነው መጽሐፉ ራሱ? የዮሐንስ ራእይ ዮሐንስ በራእይ የጻፈው ማለት ነው፣ ለኛ ያስተላለፈው። ዮሐንስ ማን ነው? ኢየሱስ ተገልጦለት። ዮሐንስ ማን ነው? ዮሐንስ ሐዋርያ ነው። እስቲ ማስረጃ እስቲ። እንዴት ማስረጃ? መጽሐፍ ውስጥ ገብተህ ማስረጃ። የምን መጽሐፍ ውስጥ ያለ? የምን መጽሐፍ? የዮሐንስ መልእክት ላይ ዮሐንስ ራእይ የዮሐንስ መልእክት መጽሐፍ የማን መጽሐፍ? ሐዋርያቶች ይኸውልህ፣ ዮሐንስ የጻፈው ሐዋርያ አለ፣ ጳውሎስ የጻፈው መልእክት አለ። ዮሐንስ ራሱ ማን ነው? አሁን መጀመሪያ የጻፈውን ሰውዬ እንወቀው። ማን ነው ዮሐንስ? ሐዋርያቶች ናቸው። ስለ ክርስቶስ ብለው መከራን የተቀበሉ ሐዋርያቶች ናቸው። በምድር ላይ አምጣ ማስረጃ። ያው እኮ ተጽፏል እኮ። አንተ ነብዩ መሐመድ ማን ነግሮት ነው? ማን አይቷል? በቃ ስለዚህ ማለት ነው። በጣም አሪፍ ሀጂ አለክ ወይ? አንዴ ብራ ነው ሀጂ ወይ ዳታ ላይ ነኝ፣ እየተቆራረጠ ነው ግን ክርስቲያን መላእክት እንደተገለጸለት ጅብሪል እንደተገለጸለት ሰይጣን ነው። እስቲ ችግር የለውም ራስህ ትመልሰዋለህ። እኛ በነገራችን እርስ በርስ ነው የምናስበው። እኔ ምን መሰለህ እንትን ብርሃኑ ላይ በጣም እየጠነከርኩበት ነው እና ምንድን ነው የሚለኝ እሱ አታስጨንቀኝ፣ በቃ መጽሐፉ ካለን አለን ነው በቃ እናምናለን አለኝ። እና እንግዲህ በማመን ስለሆነ እየሄደ ያለው በቃ ጥያቄ ስጠይቅ ከአንተም ከምታምንበት ነገር ላይ እየመለስክለት ሂድ። እኔ እንደዚህ አንቀጥልም። እኔ በጣም እንትን እለዋለሁ ከማዝገው እሱ ገባ። ዮሐንስ ማን ነው ስለው ዮሐንስ መልእክት ይጽፉልኝ። ዮሐንስ መልእክት ራሱ ማን የጻፈው ሲል ሐዋርያዎቹ ራሱ ማን ናቸው? እንዴ ይህንንማ አምናለን። እኔ አንተ ራሱ እንዲህ ሲባል ታምና አይደለ ብሎኛል። በቃ ቀጥሉ። ክርስቶስ ኢየሱስ ተገልጦላቸው ነው የጻፉልን ሐዋርያቶች። ክርስቶስ ኢየሱስን አይተውት ከሞት ተነስቶ ስለጻፉት። አሁን ችግሩ ምንድነው? ስለጻፉ ሰዎች እኛ ማስረጃ የለንም ብሎ ነው ጃ እየሞገተ ያለው። አይ ስለጻፉ ሰዎች ማስረጃ አለን የምትለን ከሆነ እነዛ ሰዎች ስለመጻፋቸው ማስረጃዎችን ማምጣት ትችላለህ ወይ? እኛን ለማሳመን ስለጻፉ ሰዎች ማስረጃ ማምጣት ትችላለህ ወይ? አይ እኔ ከእምነቴ መጽሐፍ ጠይቁኝ ከእምነቴ ነው መመልሰው ካልክ እኛም ከእምነታችን መጽሐፍ ጠይቀን እንመልስልሃለን። ካልሆነ ግን ከስክሪፕቸራል ውጪ የምትጠይቃቸው ጥያቄዎች ለአንተም ቀጥል። እሰማለሁ። የዳንኤሎች ጻፈው እየጠየኩ እኮ 72ኛ ምዕራፍ ላይ ያለው ቁርአን ላይ ማን የጻፈው? ሱረቱ አልጂኒ 72ኛ ምዕራፍ ላይ ያለውን እናንተን መጽሐፍ ማን የጻፈው? ቁርአን ላይ የጋኔሎች ምዕራፍ የሚለው ቁርአን ማን የጻፈው? ምንድነው የሚለኝ? እየተቆራረጠ ነው። ሱረቱ አልጂኒ 72ኛ ምዕራፍ ላይ ያለውን ማን የጻፈው? የጋኔሎች ምዕራፍን ቁርአን በመጀመሪያ ሬቪሌሽን ሬቪሌሽን የትኛውንም ምዕራፍ ቆይ ሀጂ እንደ ፊንጣዛም እዚህም ስንዘላ የመጀመሪያውን ፖይንት ጨርሱ። እንዴ ምን ሆነ? እንዲህ ከሆነማ ተዝረክረከው ነው በቃ። እሱን ደግሞ ለመሰብሰብ ከነገ ወዲያ ምናምን እንገናኝ። የመጀመሪያውን ፖይንት ጨርሱ።
ቆይ አንተን ማንንም ሰው ሚውት አታደርጉ፣ አትንኩ። እሺ በቃ ሁሉም ሰው በስነ ስርዓት የተወያየ ስለሆነ ሀጂ አለክ። እኔ ከሀጂ ጋር ነው ጸብ አለው እኔ እኮ እንዲህ ማውራት እየፈለኩ የሰጠሁህ እኮ እንዳይዝረከረክ ነው። የመጀመሪያውን ፖይንት ጨርሱና ከዛ ወደ ቀጣይ ፖይንት ትሄዳላችሁ። እሺ መርሐባ። እሺ ስለዚህ ተስማምተናል ብርሃኑ። ያ እናውራ፣ ችግር የለውም። ስለዚህ ስክሪፕቸር አለ፣ እኛ ጥያቄ እንጠይቀ። ስክሪፕቸር አለ። ኦኬ ማስረጃዎችን ትሰጠናለህ? ያ የማን ማስረጃ አለ? ማስረጃ ስለ ጻፉት ሰዎች የምን ማስረጃ አለ? ባይብልህን ስለ ጻፉት ሰዎች ማስረጃ አለ ወይ? አለኛ። ይኸውልህ አሁን ለምሳሌ የሐዋርያው መልእክት ወደ ፊልጶስ ሰዎች የጻፈው ማን እንደሆነ ታውቃለህ? ልክ ምዕራፍ 1 ላይ የኢየሱስ ክርስቶስ ባሪያ የሆንኩኝ ጳውሎስና ጢሞቴዎስ ለኢዮቤስ ጥያቄውን አንተ አይደለም ብርሃኑ፣ እኔ ነኝ ጥያቄውን የምሰጥህ። አንተ ማስረጃ ከዛ ኦኬ ጠይቀኝ። ጃይ አንዴ ወጥቼ ልመለስ ይቻላል? እየተወያያችሁ ስለሆነ እዛ ታመጣልኛለህ። መብት ነው፣ ትንሹ መብት። ከፈለክ እየተመላለስክ ማዳር ትችላለህ። ይሰማል? የኔ ኔትወርክ ይሰማል ነው። አሁን መታለ ስሚስ በጽሁፍ አለ ስሚስ ድምጽ ነሰማን እንጂ አይሰማም እንዴ? የሚያወራ የለም። ለእኔ ነው የማይሰማኝ። አንተማ አለ ስሚዝ ኔትወርክ አስወጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዋላችሁ አሁን እንዴት ተነሱት? ፒኬ አለን እንዴት ነህ? ያው እንደዛ በለው። ዝም ባላችሁ ሰዓት እኮ ሰላምታ ልስጥ ብዬ ነው። አብደላ፣ ጃሩኪ፣ ረያን፣ ብርሃኑ ሁላችሁንም ሰላም ብያለሁ። አይ ቲንክ ስሚዝ ማስረጃውን እየጠበቀ መሰለኝ ይወጣ። ምናልባት ካለ ተመልሶ ይግባ። ምንም አልጠበቀኝ። ምን ጠየቀኝ? አልጠየቀኝም እኮ እነሱ ለመጻፋቸው ማስረጃ ብለው ነበር አይደል? እኔ እንደዛ ነው የሰማው። አሁን ላይ ምናልባት ያለፈኝ ነገር ካለ አላውቅም። ሐዋርያው ጳውሎስ ለተሰሎንቄ ቤተክርስቲያን ጻፈ የሚል አለ። ምዕራፉን ገና ስትጀምር ከማ ወደ ማን የሚል አለ የተጻፈ ማለት ነው። ይሄ ቀላል ነው። ወንጌላትን ሐዋርያቶች ለመጻፋቸው ምንድነው ማስረጃ ነው? ጳውሎስ በኢየሱስ የተመረጠ ሐዋርያ አይደለም። ኢየሱስ በነበረ ሰዓት የነበረ ሰውም አይደለም ሲጀመር። አይ ቲንክ እንደዛ ነው ጥያቄው የነበረ። ምናልባት እንትን ካልኩ ረያን፣ ጃ፣ አብደላ ስላላችሁ ስቼ ከሆነ ማለት ነው። ግን አይመስለኝም፣ የሰማሁት እንደዛ ነው። ይሄ አሁን በእጃችን ላይ ያለው መጽሐፍ ቅዱስም ሆነ ቁርአን ነቢያቶች
አሰላሙ አለይኩም ብያለሁ ሁላችሁንም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል አብደላ ቀጥል። እሺ ድምጼን ላሰማ እንዳይወርደን ብዬ ነው። ከብርሃኑ ጋር ጃ ጀምሮ ቀጥሎ እና እየተወራ ያለው ርዕስ እንግዲህ የመጽሐፍ ቅዱስ ጸሐፊያን እነማን ናቸው የሚል ነው። ለምሳሌ ስለ ብሉይ ኪዳን መጽሐፍ ተነስቷል፣ ስለ አዲስ ኪዳን መጽሐፍ ተነስቷል። እና ከአዲስ ኪዳን መጽሐፍት ለምሳሌ የዮሐንስ መልእክት የሚል ርዕስ በአራተኛው ክፍለ ዘመን የተሰጠው መጽሐፍ ጸሐፊው ማን ነው? ዮሐንስ ስለመሆኑ ማረጋገጫው ምንድነው ነው የመጀመሪያው ጥያቄ ብርሃኑ። ሁለተኛ ጥያቄ የተነሳው ለምሳሌ ፔንታተክስ ወይንም አምስቱ የኦሪት መጽሐፍት ዘፍጥረት፣ ዘዳግም፣ ዘሁልቁ፣ ዘሌዋውያንና ተብለው የሚነገሩት አለ አይደለ? እነዚህ መጽሐፍት ጸሐፊው ማን ነው? ማስረጃውስ ምንድነው ነው? ስለዚህ አሁን አንተ ምን ታደርግልናለህ? እነዚህ መጽሐፍትን ጸሐፊዎቻቸውን ማስረጃ ትሰጠናለህ ማለት ነው። ስለዚህ የአምስቱ የኦሪት መጽሐፍት ጸሐፊ ማን ነው? ይሄን ገልጠህ አሳየን እስቲ። አሁን ትልቁ መጽሐፍ ቅዱስ እጄ ላይ የለም አለ። ትልቅ መጽሐፍ ቅዱስ ማለት ነው። ማፕ ምናምን ያለበት ማለት ነው። አካባቢዎችን ምናምን በፊገር በሁሉ ነገር አብራርቶ የሚያስቀምጥ ትልቅ መጽሐፍ አለ። እሱ መጽሐፍ አሁን እጄ ላይ የለም። ያንን ላመጣ ቃል እገባለሁ። እሺ አዲሱ መደበኛ ትርጉምን ነው ወይንም ቀለል ባለ አማርኛ የሚባለው ከ2000 ዓመተ ምህረት ላይ የታተመውን መጽሐፍ ነው የምትለው። እዛ ላይ ማን ያስቀመጠልህ? በ2000 ዓመተ ምህረት ነው ጸሐፊው የታወቀው? ያ ሊታወቅ ይችላል። አርኪኦሎጂ እንትኖች ተመራማሪዎች ምናምን አሉ እኮ የሚያጠኑ እኮ ጥናት በየአመቱ ነገም ሊያመጡ ይችላሉ። ከደረሱበት ሁሉን ነገር ማን እንደሰራ ማን እንደጻፈ የዛሬ 20 ዓመት ነው። የዛሬ 20 ዓመት ማስረጃ ነው የምትሰጠን? ከዛሬ 5000 ዓመት በፊት ስለነበረ መጽሐፍ የዛሬ 20 ዓመት በአርኪኦሎጂ ምናምን እኮ ጥናት እኮ ይገኛል እኮ ማን እንደጻፈ። መጽሐፍቶች እኮ የተጻፉ በብራና ላይ በግድግዳ ላይ አርኪኦሎጂካል የሆነውን ማስረጃ ስጠን እስቲ። ኖ ያን መጽሐፍ ስለሌለኝ ነው እንጂ እዛ ላይ አለ። አሁን እጄ ላይ ስለሌለ ነው። ያንን አመጣለሁ አልኩኝ። እስከዛ አንተ ሱረቱ አልጅኒ በማን እንደተጻፈ ንገረኝ፣ እውቀቱ ካለ በቃላቸው የሚቀሩት ስለሆነ። ቆይ ብርሃኑ፣ በመጀመሪያ አንተ ጥያቄውን ሳትመልስ መጽሐፍ ላይ ያለውን እውነት ሳታቅ ማስረጃ ሳትይዝ ቀጥሎ የተጠየቀውን ጥያቄ እውቀት ነው ምን ችግር አለ? እኛ ስለ ምዕራፍ አንዴ ስማ። ቆይ አሁን ሱራዎች ማለት በመጽሐፍ ቅዱስ ምዕራፍ እንደማለት ነው። እሺ አንዱን ምዕራፍ ማንጻፈው አይባልም። ስለ መጽሐፍ ነው እያወራን ያለነው። ስለዚህ ስለ ቁርአን እያወራን ከቁርአን ውስጥ አንዷን ሱራ አንስተህ ይሄ እዚህ ሱራ ጸሐፊ ማን ነው አይባልም። ልናገር ወንድሜ። ስለዚህ እሱን አሁን ያንተ የጥያቄ ጊዜ ሲደርስ ወይም የምትጠይቅበት ታይም ሲደርስ ትጠይቃለህ። ሁለተኛ አሁን ጥያቄው ማለት ነው አላቀውም ማስረጃ የለኝም ነው ወንድማችን ያለው። እንግዲህ ማስረጃ ከሌለው ሰው ጋር ጥያቄ ስንጠይቅ ማስረጃ ከማይገልጽ ሰው ጋር እንዴት ማውራት እንደሚቻል አላውቅም። እስቲ መጽሐፈ አዶን ታውቀዋለህ? ወይንም ራእየ አዶን መጽሐፍ ቅዱስ ውስጥ? አላውቀውም።
66 ውስጥ የለም። ከ66 ውስጥ ያልተካተተ ነገር ግን 66ቱ መጽሐፍ ውስጥ ራእየ አዶ የሚባል መጽሐፍ እንደነበረ የራሱ 66 መጽሐፍ ይናገራል። ሐዲስ ነው የምትሉት ነው ነው መጽሐፍ ቅዱስ ላይ 66ቱን ብቻ ነው እኔ የምቀበለው። ሌላ መጽሐፍ በጎን እስቲ ቆይ ልንገርህ የቱ ጋር ለምሳሌ ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 5 ላይ የእግዚአብሔር የጦርነት መጽሐፍ የሚባል ታገኛለህ። ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ መጽሐፈ ያሻርን ታገኛለህ። የይሁዳ መልእክት ምዕራፍ 1 ምዕራፍ ናት ያለት ቁጥር 8 ላይ ቁጥር 14 ላይ የሄኖክን መጽሐፍ ታገኛለህ። እንዲሁ ደግሞ ትንቢተ አዶ እና የሸማዓያን ታውቀዋለህ? የሸማዓ የራእይ መጽሐፍ ማለት ነው። እነዚህ 5 መጽሐፍ ቅዱስ ውስጥ ታሪክ የተወሰደባቸው ሙሴ ለምሳሌ ታሪክ የጻፈባቸው መጽሐፍ ናቸው። እነዚህ 5 መጽሐፍ የት ያሉት ብርሃኑ? እኔ አላቅም እነዚህ መጽሐፍ የት እንዳሉ። ክርስቶስ ኢየሱስ ለኛ አሁን አንተ አታውቀውም። ታዲያ ይሁዳ ማለት ነው። ይሁዳ ማለት ነው። ቆይ አንዴ ሚውት እያደረክ ይሁዳ ማለት ነው። የይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ ሄኖክ ስለዚህ ዘመን ትንቢት ተናገረ ብሎ ይሁዳ ከዛ ከሄኖክ መጽሐፍ ላይ ትንቢት የተናገረውን አምጥቶ ይጽፋል። የይሁዳ መልእክት ደግሞ የአዲስ ኪዳን መጽሐፍ ነው እና ሄኖክ ደግሞ ምን ያደርጋል? ከዛ ከይሁዳ ደግሞ ከሄኖክ ትንቢት ላይ ትንቢት አምጥቶ ጻፈ። አንተ ደግሞ መጽሐፍ 66 ብቻ ነው ትላለህ። ታዲያ ይሁዳ መጽሐፍ 66 መሆኑን አያውቅም እንዴ? ከሄኖክ መጽሐፍ ላይ ጠቅሶ ይጻፈው ማለት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ምናምን የሚል አለ። እሱን ፒክ ያደርጉና መጽሐፍ ይጽፋሉ። ስለዛ ሰው የሆነች ቃል ፒክ ያደርጉና መጽሐፍ ቅዱስ ላይ የሌለ ጎን ላይ ይጽፋሉ። በድሮ ጊዜ የነበሩ እንትኖች ማለት ነው። ይሄ ደብተራ ምናምን ይሄ ጥበብ አዋቂ ነን ምናምን የሚሉ ነበሩ። ኧረ እንደዛ አይደለም ብርሃኑ። የይሁዳ መልእክት አታውቀውም? የይሁዳ መልእክት ከዮሐንስ ራእይ ቀጥሎ ያለው መጽሐፍ ማለት ነው። የይሁዳ መልእክት የያዕቆብ ወንድም ይሁዳ፣ የኢየሱስ ክርስቶስ ወንድም ይሁዳ፣ እሱ የጻፈውን መልእክት አታውቀውም? ህይወት አይሰጠኝም። ትምህርት ሊሰጠኝ ይችላል እንጂ ህይወት አይሰጠኝም። ህይወት የሚሰጠኝ የክርስቶስ ኢየሱስ ትምህርት ነው። ያ ነው ለኛ የይሁዳ መልእክት ከ66ቱ አንዱ የሆነው መጽሐፍ ህይወት አይሰጥም አለ። ይሁዳን አውቀዋለሁ። የይሁዳ መልእክትን እሱ መጽሐፍ ህይወት አይሰጥም፣ አያስፈልግም። ኖ ትምህርት ነው፣ ታሪክ ነው። የመጽሐፍ ቅዱስ ታሪክ ነው የሚለው ራሱ የብሉይ ኪዳን ታሪክ። የይሁዳ መልእክት የመጽሐፍ ቅዱስ ታሪክ ነው። እኛ እኮ ማለት ነው ነገርኩ እኮ እኛ እኮ ህይወታችን አዲስ ኪዳን ነው። ከክርስቶስ ጋር አዲስ ኪዳን እግዚአብሔር በክርስቶስ ኢየሱስ ኪዳን የያዘብን ከኛ ጋር ኪዳን የያዘው በክርስቶስ በደሙ ነው። እኛ የምናምነው የኛ የክርስቶስ ጀነሬሽኖች ነን። ክርስቶስ ኢየሱስ ከመጣው ወደዚህ ያለው ማለት ነው። ልጁን አሁን አንተ ኢየሱስ ለመጣ ብርሃኑ አሁን አንተ አንዴ ሚውት አድርግ። በነገራችን ላይ የፕሮቴስታንት አይዲዮሎጂ ማለት ነው መሰረቱ የመጀመሪያው የፕሮቴስታንት ወይንም ይሄ የህዳሴው የተሐድሶ እንቅስቃሴ መስራቹ ሉተር አይደለ? ከሉተር ቀጥሎ ካልቪን መጣ፣ ከዛ አርመን መጣ እያለ ብዙ የተሐድሶ አስተማሪዎች ተነስተዋል። ሉተር ከተነሳባቸው መሰረታዊ አስተምህሮቶች አንዱ 5 ሶላስ አሉ ወይንም 5ቱ ብቻዎች፣ ሶላ ግሬሺያ ጸጋ ብቻ፣ ሶላ ፊዴ እምነት ብቻ፣ ክብር ለእግዚአብሔር ብቻ እያለ ያስቀመጣቸው ማለት ነው። እንዲሁም የእግዚአብሔር ቃል ብቻ ስክሪፕቸር ብቻ ማለት ነው። ሶላ ስክሪፕቸር እያለ ያስቀመጣቸዋል። 5 ሶላዎች ወይንም ብቻዎች ይባላሉ። አሁን ብርሃኑ ሉተር ያስቀመጠውን በእነዚህ መሰረታዊ እምነት ላይ እንመሰረታለን ብሎ ሉተር ያስቀመጠውን አስተምህሮ ጭራሽ እኛ ምን አገባን ታሪክ ነው
እያለ ነው። ስለዚህ በፕሮቴስታንት አይዲዮሎጂ ወይንም እኔ መጽሐፍ ቅዱስን አንብቤ የተረዳሁትን እውነት ነው ያዝኩት እንጂ የሉተርን ለዛው ለሉተር ስጦ እኔ ሰውን አልከተልም። እግዚአብሔርን የሚመራኝ እንጂ ሉተር ትላለህ እንዴ? ሃይማኖት አያድንም ወንድሜ። አንድ ፈጣሪ ነው የሚያድነው። ክርስቶስ ኢየሱስ ሲመጣ ሃይማኖት ጠርዙና በግሩፕ ሆናችሁ አምልኩኝ። ቤሪያ ወደ ቦታው እንመለስ። በቃ ችግር የለውም ስለተዘረከረከ። እሺ ምንድነው የምትቀበለው? ብርሃኑ አንተ ሰው አትቀበልም እንደነገርከን which is good። ምንድነው የምትቀበለው? እግዚአብሔርን ነው የፈጠረኝን እግዚአብሔርን የማምነው። ራሱ እግዚአብሔር እንደፈጠረ በምን አወቅ? እንዴት እግዚአብሔር እንደፈጠረ ሰው ነው እንዴ ነገረኝ? እኮ ሰው እኮ በምን አወቅ ነው ያልከው? እንዴ እግዚአብሔር እንደፈጠረኝ ይኸው መተንፈሴ የማየው ነገር እኮ እሱ ፈጣሪ እንደፈጠረክ ነው። ግን ያ ፈጣሪ እግዚአብሔር መሆኑን ማን ነገረክ? ያው አንድ ኃይል እንዳለ ምን አልከኝ? እሱ ፈጣሪ እንደፈጠረክ ነው። ግን ያ ፈጣሪ እግዚአብሔር እንደሆነ መጽሐፍ ቅዱስ ነገረኝ። መጽሐፍ ቅዱስ ምንድን ነው? የእግዚአብሔር ቃል። እስቲ ማስረጃ ስጠኝ። እንዴት ማስረጃ ማለት? የእግዚአብሔር ቃል ስለመሆኑ ነው። ያው የክርስቶስ ኢየሱስን ታሪክ አንብብ ከውልደት እስከ ትንሣኤ ድረስ። ከምን ላይ ላንብብ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ማን ነው የጻፈው? በመንፈስ ነው የተጻፈው። ማን ነው የጻፈው? ያው ጸሐፊዎቹ አሉ፣ ሐዋርያቶች፣ አንዱን ንገረኝ። ጳውሎስ ለምሳሌ። እሺ ጳውሎስ ማን ነው? ጳውሎስ ነው ወንድም፣ የክርስቶስ ተከታይ ህይወቱን የሰጠ እስጢፋኖስ። ማስረጃ ስለ ጳውሎስ እንጨርስ። ስለ ጳውሎስ ማን ነው? ያው ግባና አንብበው። ጳውሎስ ምን ያህል ምን ላይ ገብቼ ላንብበው? ምን ላይ ገብቼ ላንብበው? ስለሱ አትንገረኝ። ምን ላይ ገብቼ ከምን ላይ ነው የምንነግረኝ? አንተ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ማን ነው የጻፈው? የተለያዩ ሰዎች ነው የጻፉት በእግዚአብሔር መሪነት። እግዚአብሔር መሪ አንድ ሰው እኮ አልጻፈም። አንድ ሰው ነው እኮ። ስም ጥቀስማ እኮ። እነማን ነው የጻፉት? እንቅፋት ከመታው ሌላ ሰው የሚመሰክር የለም እኮ። እነማን ነው የጻፉት? እነማን ነው የጻፉት? ዮሐንስ። እሺ ዮሐንስ ማን ነው? ዮሐንስ ሐዋርያ ነው። ሐዋርያው ዮሐንስ እኮ። ስጠኝ ማስረጃ። ያው ግባና አንብበው ወንድሜ። ምን ላይ ገብቼ ላንብበው? ግባና አንብበው አትበለኝ። ምን ላይ ነው ገብቼ ማነበው? ይኸውልህ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ይላል እኮ። ማን ነው ቅዱስ ዮሐንስ? ቅዱስ ዮሐንስ ነው የክርስቶስ ተከታይ እኮ። ማስረጃ እስኪ የክርስቶስ ተከታይ ስለመሆኑ ማስረጃ እስኪ። እንዴ ምን አይነት ጥያቄ! ድርቅ ያለ ጥያቄ ነው እንደምትጠይቀኝ አንተ። አይደለም ዮሐንስ መጀመሪያ ሶርሱ ሎቃ። አይ ሶርሱ ዮሐንስ የኢየሱስ ክርስቶስ ተከታይ ነው አልከኝ። ማስረጃ የኢየሱስ ክርስቶስ ተከታይ ስለመሆኑ ይሄው ጻፈ እኮ። ወደ ታች ደግሞ ላንብብልህ እንዴ? አይ ማን ነው የጻፈው? ዮሐንስ እጠብቃለሁ እኮ። ዮሐንስ ማን ነው? ይኸውልህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ማን ነው የሚለን እንደሱ? ቅዱስ ዮሐንስ እንደጻፈው እኮ አለ እኮ። ማን ነው ቅዱስ ዮሐንስ? መጀመሪያ ዮሐንስ ወንጌልን አመጣክና ዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አልከኝ። ይህንን ማን የጻፈው አልከኝ? ቅዱስ ዮሐንስ ነው አልከኝ። ላስረዳሽ። ይኸውልሽ የጌታችን የኢየሱስ ክርስቶስ ወንጌል ማለት ነው የተለያዩ አሁን ለምሳሌ ቅዱስ ዮሐንስ በራሱ በእንትን ላይ በራሱን ችሎ የቅዱስ ዮሐንስ ወንጌል ለብቻው ራሱ ጽፎ ያስቀመጠዋል። ይሄ ሁሉ ጥራዝ ተሰብስቦ ሲጠረዝ
ያ አሁን በእንትን ላይ በወረቀት ላይ በመጽሐፍ አድርገው የሚሰጡን ሰዎች ምን ብለው ነው የሚጽፉት? ይሄኛው ዮሐንስ የጻፈው ነው ብለው ዮሐንስ የጻፈው ብለው ጠርዘው ያስገቡታል። ያንንም እንደዚህ ጫላም ከጻፈ ጫላ ብለው ያስገቡታል። ታዲያ ማን ነው ብለህ ጠይቅ እኮ ገባኝ። አሁን ምን መሰለህ እኔ የጠየቅኩት ጥያቄ ዮሐንስ የሚባል የክርስቶስ ደቀ መዝሙር የዮሐንስ ወንጌልን ጽፎታል አልከኛ። ያ መጀመሪያ ዮሐንስ የኢየሱስ ክርስቶስ ደቀ መዝሙር ለመሆኑ ማስረጃ ይሄው ታሪኩ እኮ ይናገራል እኮ ክርስቶስ የሰራው ገድል። አንደኛ ነገር ይኸውልህ ስለ የክርስቶስ ተከታይ ቢሆን ኖሮ የዲያብሎስ ተከታይ ቢሆን ኖሮ ስለ ዲያብሎስ ያወድስ ነበር። እኔ የዲያብሎስ ተከታይ ነው አላልኩም። የክርስቶስ ተከታይ ስለመሆኑ ምንድነው ማለት ስለ ክርስቶስ እኮ ጥሩ ነገር ነው እየተናገረ የመጣው። ያ ምንድነው ስለዚህ እኔ ስለ ኢየሱስ ክርስቶስ ጥሩ ነገር ከተናገርኩ እኔም የክርስቶስ ደቀ መዝሙር ነኝ ተከታይ ነህ። ያ ኖ የምልህ ስለዚህ ባይብል ብለህ ትጨምረዋለህ የኔን ጽሑፍ ታመናለህ አሳማኝ ተአማኒነት ታገኛለህ ማለት። አሁን አንተ ሰው ባያውቅህና እኔ የከሌ ወገን ነኝ ብለህ ስለዛ ሰው ጥሩ ነገር የምታወራ ከሆነ ኖ በቃ እሱን እንትና ዮሐንስ የክርስቶስ ደቀ መዝሙር ስለመሆኑ ማስረጃ አስተነባከ። ደቀ መዝሙር እኮ አላልኩም እኮ ቅዱስ ዮሐንስ እንደጻፈው ሐዋርያ ነው። ሐዋርያ ማለት ሐዋርያነቱ ቀረ። ሐዋርያ ማለት ዮሐንስ ቅዱስ ስለመሆኑ ማስረጃ ቅዱስ ስለመሆኑ ማስረጃ ማን የተቀደሰው መቼ ዮሐንስ እንደጻፈው ይላል እኮ እነሱ ያውቁታል። በቅርብ የነበሩ ሰዎች ቅዱስ ማን የጻፈው ይሄ ዮሐንስ ወንጌል ማን የጻፈው እንዴ? እያንዳንዱ እኮ ሐዋርያቶች እኮ ጽፈው አስቀምጠዋል የየራሳቸውን ያሳለፉትን ህይወት። ዮሐንስ ወንጌልን ማን የጻፈው? ዮሐንስ ራሱ ማስረጃ ይሄው ይነግርሃል እኮ። ኖ ማን ነው የሚነግረኝ እዚህ ጋር እንዴ? እንዴት ያለ ነገር ይሄው ጃ አሁን ጃ ይሄ የጃ ሱሪ ነው ብዬ አንተ ጃ ድሮ የሞተ ከሆነ ይሄ የጃ ሱሪ ነው ብዬ ባመለክት ማን ሰጠው? ለዛ የኔ ነው አላለም እኮ እያልከኝ። በግ ከሆነ ሰውየው ያለ ማስረጃ የጃ ሱሪ ነው ብሎ ይቀበላል። በግ ከሆነ ማለት ነው። በግ ካልሆነ ግን ማስረጃ ተብሎ ማስረጃ ያስፈልጋል። ማንም ሰው ስላለው የሚከተል ከሆነ በግ ነው ማለት ነው። በግ ያልሆነ ሰው ደግሞ በማስረጃ ነው እንትን የሚለው። በግ ነው ዝም ብሎ ባይብል የደረሰው እኮ ከዋናው ሰውዬ ተሰብስቦ ማለት ነው። ከየሐዋርያቶች የጻፉት ተሰብስቦ ዋናው ሰውዬ ማን ነው እኮ? ዋናው ሰውዬ ማን ነው? ዋናው ሰውዬማ መልእክት ጥሎልን ሄደ እኮ ማን ነው ዋናው ሰውዬ? አሁን ሊደርስ አይችልማ። ዋናው ሰውዬ እኮ ብዙ ሺህ ዓመት እኮ ነው። እኔ ዝም ብዬ በግ አይደለሁም ያለ ማስረጃ ዝም ብዬ አንተን የምከተለው። ያ ወንጌላዊማ ድረስ ደረሰ። በድሮ ዘመን አሉ በድሮ ዘመን እንደውም ቄሱ ነው አውደ ምሕረት ላይ ሆኖ እንደው በአሁን ዘመን እኮ እንኳን ሰው በጉም ተረግሟል አሉ። እንዴት ሲባል በድሮ ዘመን አለ እስራኤል ላይ ያሉ እረኞች አሉ በጎችን ሲነዷቸው እንዴት እንደሚነዱ ታውቃላችሁ? እረኛው ከፊት እየሄደ ያፏጫል። በጎቹ ዝም ብሎ እና እረኛው ገደል ከገባ ተያይዞ ነው የሚገቡት። እንደዚህ ምንም እኮ የሚጣል ነገር የለውም እኮ ወንጌል ላይ። እናንተ የሚጣል ነገር አለው። የሚጣል ነገር አለው። ማስረጃ የጆሮና የአይን ቦታ ተቀይሯል እንኳን ብሎ ማን ነገረህ ያላለውን ነብይ አንተ እዚህ መጥ ወንጌልን ትቃረናል። ነብዩ መሐመድ እኮ የጆሮ እኔ ምን ተቃረንኩ? እኔ እኮ ምንም አልተቃረንኩ። ማስረጃ I just ask you evidence። ህፃን ልጅ በሆድ ውስጥ ያለን ህፃን ልጅ ጾታውን የሚያውቅ አላህ ብቻ ነው ያለ እኮ ነው። አሁን ይኸው ቴክኖሎጂ ያውቃል። ማስረጃ የለም። በቃ ይሄንን ፖይንት እንለፈው። ሌላ ጥያቄ ካለክ ጠይቅ። እሺ እናንተ ንገረኝ። እሺ ያን ያልኩህን መጀመሪያ ለጭንቅላትህ ጥሩ እንዲባል ምን መሰለህ? ለጭንቅላት ምን መሰለህ? የዶክመንት አያያዝ የሚባል አለ። አሰናድድ ማለት ነው። የሚቀድም ነገር መቅደም አለበት እና
ለጭንቅላትህ ጥሩ እንዲሆን ለጭንቅላትህ መጥፎ እንዳይሆን እኔ ለአንተ ስለማስብልህ መጀመሪያ ጭንቅላት ውስጥ ያንተ የራስ የምታምነውን እምነት ፋይል አድርገህ ያዘውና ከዛ ወደኛ እኮ አስረዳው። ሻንቺ ምን ላድርግ? መጀመሪያ የራስህን መጠን አስረዳው። ግን መጀመሪያ የራስህን ማድረግ አለብህ። መጀመሪያ የራስህን ወቅ ምንም አታውቅም። ሌላ ጥያቄ አለክ ብርሃኑ? ያኛውን አትነግረኝም? ለኦዲየንስ ሱረቱ አልጅኒ አጋንንት ምዕራፍ ማን እንደጽ አንነግራቸውም። ያሳዝን። ሌላ ጥያቄ አለክ ወይስ ለሌላ ሰው እድል እንስጥ? ኧረ 50 ሺህ ጥያቄ አለኝ እኔ የሚመልስ ካለ እኮ ሌላ ጥያቄ ካለ ጠይቀው። በቃ ይሄንን ተው። ይሄ ስለማያዋጣ ግን ማለት ነው የኤቲስት ጥያቄ መጠየቅ እንዴት ደስ እንደሚል በቃ ላይክ ኢምፓወር ነው የምትሆኑት ማለት ነው። እንደዚህ ይላል። በጣም እሺ ጥያቄ ነው። ጥያቄ እንጠይቅ። እኔ አሁን በእንትን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በሉኝና ከመጀመራችሁ በፊት አንድ ማስታወቂያ ለስራ ቤሪያ ትፈቅድልኛለህ? አንድ ማስታወቂያ ለስራ ስራ ማስታወቂያ። እንደገና ደግሞ መጽሐፍ ቅዱስ ላይ አንደኛ መጽሐፈ ዜና አንደኛ ማለት ነው ምዕራፍ 29 ከቁጥር 29 ላይ ታወጣልናል። ነብይ ጽፎት የጠፋ መጽሐፍ እናያለን። እሺ አወጣላችኋለሁ። ኢምሃል ኮስሞቲክስን አበረታታት። ብዙ እየሰራች ያለች ልጅ ነች እና ታዳጊ ነች። ምንድነው ሽቶ ምናምን ትሸጣለች። አንዳንድ እቃዎችን ግዟት እና አበረታታት። ሙስሊም እህታችን ነች። በጣም እንትን እያለች ያለች ልጅ ነች እና አበረታታት እና ይሄን ለማለት ነው። እሺ ልክፈትላችሁ። ኦኬ አሰላሙ አለይኩም ነቢልዬ። ሀሳብ ካላት ማውራት ትችላለች እና ደቂቃ እንሰጣታለን። ፎሎ አርጓት። ትንሽ ደቂቃ ውሰጂና ሰዎች አሉ። ፎሎ አርጓት ሁላችሁ። ትንሽ ደቂቃ ውሰጂና ማስታወቂያ ስሪ። እሺ ትንሽ ደቂቃ ውሰጂና ያለውን ነገር ቶሎ ቶሎ እንትን አድርገሻቸው እኛ ወደ ንጽር እንገባለን። አስታውቂ። ሚውቱን አንሺው። ትርኩ አስቸጋሪ ነው ይመስለኛል። ኔትወርኩ አስቸጋሪ ነው። አዎ እንትን ኔትወርክሽን እንትኑን ካሜራውን ዝጊው ወይ ኔትወርክሽ በጣም አስቸጋሪ ነው። ኔትወርኩ ኔት ይዞሻል። ካሜራ ዝጉላት እና ነገሯት። ራሱ እየሰማች አይደለም። በጣም እየለፋች ያለች ልጅ ነች። ካያችኋት እዚህ ሚዲያ ላይ ምናምን ብዙ እየለፋች ያለች ልጅ ነች እና ብናገዛት ብዬ አስቤ ነው። ለዛ ነው ንጽር ቤቶች ምናምን ነይና እንደዚህ ማስታወቂያ አልፎ አልፎ እንሰራልሻለን ብያት ነው። አግዟት። ሽቶ ለዒድ አንዳንድ እቃዎችን ምናምን ትሸጣለች። የምትገዛት ካላችሁ በውስጥ እየገባችሁ አግዟት፣ ደውሉላት። ቤተል አካባቢ ነው ያለችው አሁን ላይ። አውሯት። ራሱ እቃ የምትፈልጉ ካላችሁ እኔ ራሱ ብታወሩኝ ያገናኛችኋለሁ። እሺ ቀጥሉ። በቃ ጃይ አፉ በለኝ። ምን ልክፈትላችሁ? ጃ አሰማለሁ። አዎ ትሰማለህ። ቀጥሉ። ክርስቲያኖች ካላችሁ ግቡ፣ ጥያቄ ጠይቁ። ካልሆነ ቅድም ከቤሪያ ጋር የጀመርነው ነገር አለ እንትን እንላለን። እሺ ሀጂ ስሚዝ መጣል። እሺ ያ ጀማ ቪዲዮ ፖስት ቻለሽ። አሁን ግቡና መጀመሪያ የፖስትኩት ቪዲዮ አለና ገብታችሁ ይዩት። እንደገና እንትን ይበል ቫይራል መውጣት ያለበት ወሳኝ ቪዲዮ ነው። ገብታችሁ ይዩት ሁላችሁም ማለት ነው። እንትን በሉ። ክርስቲያኖች ካላችሁ እንትን በሉ። ካልሆነ እኛ የጀመርነው ነገር አለ እሱን እንቀጥላለን። ቤሪ አለክ? አለው ጃዬ።
እህታችን ከተመለሰች አስገቧትና ቦታዋን ያለችበትን ቦታ ምናምን ብትነግረን ጥሩ ነው። እሺ ጃዬ። እሺ እንትን አድርጉ። እሺ ያጀማ አንደኛ ላይ ያለውን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ፣ ስቶሪም አድርጉት። ከቻላችሁ ደግሞ ኮመንት ላይ የምታውቋቸውን ሰዎች እንትን በሉ ሜንሽን አድርጓቸው በደንብ ማለት ነው። ሁላችሁ 600 ምናምን 40 ሰዎች አላችሁ። ወሳኝ ቪዲዮ ነው። ገብታችሁ ዩትና የምትፈልጉትን ሰው ሜንሽን አድርጉ ጓደኞቻችሁ። ቪዲዮ ቢችል ቫይራል ቢወጣ አሪፍ ነው። ቪዲዮ እየሰራው ቫይራል እየወጣልኝ አይደለም። እሺ ኤኒሃው ወደ ቅድሙ እንትን እንመጣ። ታላቁ አለቃ እሺ ታላቁ ካለ ምንድነው ቅድም ልናነሳ የነበረው ያው እንዳጋጣሚ ገቡና ያው ባልገባን ኖሮ የሚያስብል እንትን ሆኖ ነው የወጡት። እና ምንድነው እኔ ወደ ቲክቶክ ስመጣ ከኔ ጆርኒ ጋር በጣም የሚቀራረብ የነበረው ሰው ላይክ ፒኬ ነው፣ ታላቁ አብርሃም ማለት ነው። እና በጣም የነበርንበት ነገር ለመሳሰል ነበር በጣም ማለት ነው፣ አብዛኛው ነገር ማለት ነው። እና ግን ከሱ በላይ ደግሞ እኔ በቃ የሆነ ያለኝም ፊሊንግ ፊል ያደርገዋል ብዬ የማስበው ሰው የነበረው ቤሪያ ነው። ለምን የመጣነው መንገድ የበለጠ ያመሳሰለናል ብዬ ስለማምን ማለት ነው። አንደኛ የክርስቶስን አምላክነት መካድ በጣም በጣም ፔንፉል የሆነ ነገር ነው፣ በጣም ማለት ነው። አሁን ተፖስቷል፣ ገብታችሁ ይት ውጡና እንደገና ተፖስቷል፣ መጀመሪያ ላይ ያለው ቪዲዮ ማለት ነው። እና በቃ ያን በቃ ከክርስትና እንደወጣ በቃ ከክርስትና ለመውጣት በቃ ከባዱ ነገር እሱ ነው፣ የክርስቶስን አምላክነት አለመቀበል ማለት ነው። እና እሱም ማመን በጣም ትልቁ እርምጃ ነው። እና ሁሌ አስብ ነበር እንዴት ይህንን እርምጃ ተራምዶ በቃ ከዚህ በኋላ የቀረው ነገር እኮ ትንሽ እርምጃ ነው እና እንዴት ከበዶ ብዬ ስለማስብ ሁሌ ቅድም ኮመንት ላይ እንዳለው እንደዚህ ሆኖ እንዲሆኑ ይል ነበር። እና እስቲ ንገረን እንዴት ነው? እና ለዛ ነው በጣም ወደውም እንደነበረ እንግዲህ ደግሞ አላህ ሂዳያ ሰጥቶት ዛሬ ከኛ ጋር ሆኖ እንደዚህ እኔ እንጃ በጣም በቃ ይገርማል ብቻ የአላህ ስራ ማለት ነው። እና እስቲ ንገረን ሀጂ አብደላህ። ኦኬ ከታች ያላችሁ 600 ምናምን ሰዎች አላችሁ። እንግዲህ እኔ ጃ ያውቃል ቲክታክ ላይ ወደ ቲክታክ ስመጣና ዩኒቴሪያን ክርስቲያን ነኝ እና ቀጥሎ ረያን አሁን ወንድሜ ቀድሞም ወንድሜ የነበረ ረያንን ያገኘሁት እና ምንድነው የሆነው የመጀመሪያው ነገር እኔ የሥላሴ አማኝ ነኝ አይደል? የሥላሴ አማኝ ነኝ ከልጅነት የተወለድኩት ማለት ነው። የሥላሴ አማኝ ነበርኩኝ። ቀጥሎ ወደ ዩኒቨርሲቲ በመሄድ ሰዓት ዩኒቨርሲቲ ጆይን ሳደርግ እንግዲህ እዛ መንፈሳዊውንም ዓለማዊውንም ነገር ነው ሞር ሪድ የምታደርጉት ምናምን የምታገላብጡትና መጽሐፍ ቅዱስን ምን ማድረግ ጀመርን? ዲቴይል መመልከት ጀመርን። ከዚህ ቀድሞ የነበረውን ንባብ ሳይሆን በደንብ መመልከት፣ ማጤን፣ መፈተሽ ሲጀመር ይህ የሥላሴ ኮንሰፕት እና ትምህርተ ስጋዌ ከአምስቱ አዕማደ ምስጢራት እኔ ባይብል ላይ ፈልጌ ያጣሁት በጣም ነው እንትን ያለኝ። ከዘፍጥረት እስከ ራእይ ድረስ የትሪኒቲን ኮንሰፕት ብፈልገው አሁን ባይብሌን ብታያት በጣም አርጅታለች። የኔ ባይብል አርጅና ተጫጭማታል። በጣም ፍትል አድርጌ ነው ያየሁት። እንዴ ይሄ ነገር ምንድን ነው? እና ለራሴ የምጠይቀው እኔ እየካድኩ ነው እንዴ ይላለሁ ወደ መጽሐፉ ስገባ ማለት ነው። በጣም ከዛ ትምህርተ ስጋዊንም እንዲሁ አየሁት። አምላክ ሰው ሆነ የሚለውን ነገር የለም። እና ከዛ ዩኒቨርሲቲ አካባቢ አንድ ወንድም አለ። ከዛ እንደዚህ እንማማር ነበር ምናምን። ከዛ እንደዚህ ቸርች እየሄድን ኧረ እባክህ ኢየሱስ አምላክ አይደለም እኮ እንደዚህ አይነት ነገር አልኩት። ተደነገጠ ልጁ። አንተ ምንድን ነው የምትለው ምናምን። ታዲያ እንዴት ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጠየቀኝ። አብራራውለት። ከየት ነው አንተ ይሄን የተማርከው? ሰው እያስተማረ ነው እንዴ ብሏል። ኧረ አይደለም እኔ እንዲህ ነው የምረዳው፣ በቃ መጽሐፉን ሳነብ እንዲህ ይነግረኛል እኔ። ከዛ ውልቅ አለለትና ከሳምንቱ የሚገርምህ የአዲስ አበባ ልጅ ነው። አሁን ብዙ አንደዋወልም፣ እንደው አላህ ከረዳኝ በቅርብ ጊዜ አግኝቼው ሞር ደግሞ አሁን የደረስኩበትን መረዳት ነግሬው ወደ ኢስላም አስተምሮ ይመጣል ብዬ አስባለሁ።
እና በሳምንቱ የሚገርማችሁ ነገር ኧረ ኢየሱስ አምላክ አይደለም እባክህ ሸውዶን ነው ምናምን አይነት ነገር አንደርስታንድ አድርጎ መጣ። ለኔ በጣም ፔይንፉል የነበረው ነገር ማለት ነው። እና አእምሮ በጣም ብሩህ ነው፣ እንደ ጃ አይነት ጭንቅላት ነው ያለውና እኔ በጣም በህመም ውስጥ ያሳለፍኩት ረጅም ጊዜ እኮ ነው በዛ ነገር ውስጥ እንትን ያልኩት ለመጀመሪያ ጊዜ ለሶስት ተነፈስ። ከዛ ወደ ቲክታክ መጣው። ቴሌግራም ላይ ነበርኩኝ፣ ቴሌግራም ላይ ያለው ገባለው። አሁን እዚህ ቲክታክ ላይ ያሉ ትልልቅ እቅበተ እምነት ላይ እንሰራለን የሚሉ ሰዎች አሉ አይደል? በክርስቲያኑ እንትን ላይ ያቁኛል። አብዛኛው ማን እንደሆንኩ ምናምን ሳይሆን ግን ይሄ ቤሪያ የሚለውን ስያሜ ወይንም አጵሎስ የሚለውን ስያሜ ከዛ ጀምሮ አጵሎስ ወጳውሎስ ነው የቲክታክ ስሜና ከዛ ጀምሮ የቴሌግራም ስሜና ከዛ ጀምሮ ያውቁታል። እና ገባለው ቤታቸው እዚህ ጋር እንደዚህ ኦኬ ይሄ ልጅ ይላሉ የሙስሊም ቅጥረኛ ነው። አሁንም ይገርመኛል። እኔ የሙስሊም ቅጥረኝነትና የሙስሊምን ማገልገል የሚባለው ነገር እኔ አላውቀውም። እኔ ጥያቄ ነው ያለብኝ እና ዲስከስ እናድርግ፣ መጽሐፉን እናጥናው፣ እንጠያየቅ ነው። አረ ይሄ የሙስሊም ቅጥረኛ ነው ብሎክ አድርጉት፣ ብሎክ ሌላ ሲም እገዛለሁ። በሌላ ስም ስገባ ይሄው መጣ ምናምን ብሎክ አድርጉት፣ ብሎክ በሌላ ሲም እመጣለሁ እንደገና እና ወደ 8 ምናምን ሲም ነው ያስገዙኝ። ብሎክ ያደርጉኛል፣ ገባለሁ። ከዛ ኦልሞስት ቲክታክ እንደዚህ ቴሌግራም ላይ ወደ 7 ዓመት ምናምን እንደዚህ አልቆየሁም ቴሌግራም ላይ። አዎ ከዛ ወደ ቲክታክ መጣሁ። ወደ ቲክታክ ከመጣሁ ስንት 4 ዓመት ምናምን ይሆነኛል አይደል? እዛ 7-8 ዓመት እንዴት ቴሌግራም ላይ ቆይቻለሁ። ወደ ቲክታክ ስመጣ እና ቲክታኩ ላይ እንግዲህ እንደራይን አገኘው ምናምን እኔም ማቀው በጳውሎስ አስተምህሮ አንድ አምላክ አማኝ መሆኔን ነው። መጽሐፍ ቅዱስን በማንበብ ትክክለኛው የመጽሐፍ ቅዱስ አማኝ ነኝ፣ እኔ የመጽሐፍ ቅዱስ ተከታይ ነኝ የሚለውን ነው ማቀው። ወደ ቲክታክ ስመጣ ለካ የሰሉ የደረጁ ሰዎች አሉ ከኔ አስተምሮ ጋር የሚስማሙ። ለምሳሌ ኡስታዝ ወሂድን እኔ ስሰማው እንዴ ከኔ በፊት እንደዚህ አይነት ነገር አንደርስታንድ ያደረገ ሰው አለ እንዴ ምናምን እላለሁ። እና ሰዎች ነገሩኝ እንደዚህ አለ እኮ ኡስታዝ ወሂድ። ለመጀመሪያ ጊዜ ቪዲዮ ያየሁት ወደ ቲክታክ መጣውና ያወራው የሆነ ሰው አረ ኡስታዝ ወሂድ እና ኡስታዝ አቡ ሃይደር አቡ ሃይደር ነው ከቄስ ተክሉ ነው ምናምን የሚባል የሆነ ሰውዬ ጋር ዲቤት ያደረጉትን የመጀመሪያ ቪዲዮ ያየሁት የሚገርማቸው ማለት ነው። እና እኔ ቴሌግራም ቲክታክ ላይም የነሱ ቅጥረኛ ነው የሚሉኝ፣ እኔ እነሱን አላውቃቸውም እኮ ግን አንዳንዴ በመንፈስ አስተምሮኝ ነው ምናምን ጥያቄ ይሆንብኛል ለኔ ለራሴ ማለት ነው። እና የኡስታዝ አቡ ሃይደርን ዲቤት አየሁ፣ ገረመኝ። እኔ የምሬን ነው የምላችሁ፣ በጣም ነው የገረመኝ። በጣም ስትሮንግ የሆነ ሰው ነው። አርጊመንት የሚያስቀምጠው ነገር የሚነቃነቅ አይደለም ምናምን፣ በጣም ጃይንት የሆነ አይነት ሰው ነው። በጣም ነው የገረመኝ። ከዛ የኡስታዝ ወሂድን ከኃይሉ ዮሐንስ ጋር ዲቤት አሳዩኝ። ከኃይሉ ዮሐንስ ጋር ነው ከኃይሉ ዮሐንስ ጋር የሆነ ዲቤት አሳዩኝና ኡስታዝ ወሂድ እኮ ነው ታሪኩ እንደዚህ ምናምን ነገሩኝና ገረመኝ። እኔ ወደ ቲክታክ ስመጣና ቲክታክ ላይ አገኘሁት ውስጥ በጣም ነው የገረመኝ። እዛ ቪዲዮውን አይቼው ቲክታክ ላይ ኡስታዝ እኔ አይዶን አላውቅም ለእናንተ በጣም ሂውጅ ሰው ነው ለኔ ኡስታዝ ወሂድ እጅግ ማለት ነው። እና ቲክታክ ላይ እኔ በጣም ሪስፔክት የምሰጣቸው ሰው እንደዚህ ግዙፍ ነው ለኔ ኡስታዝ ወሂድ ማለት ነው። እና ቲክታክ ላይ ያገኘሁት ዴቭ ቤትን ማን ቤት እንደሆነ አላውቅም፣ ለመጀመሪያ ጊዜ አስታውሳለሁ። በጣም ነው እንትን ያልኩት እና ለኔ ከሱ ጋር ማውራት በጣም እንትን ነው እና በጣም ገረመኝ። በቃ አርጊመንት ያስቀምጥበት እኔ በብዙ ልፋትና እንትን እና ህመም ውስጥ ያለፍኩትን ነገሮች ቁጭ የሚያደርግበት ነገርና ገረመኝ። ተመሳሳይ እንትን ያለን እኔ እኮ መጽሐፉን እየተከተልኩ አንደርስታንድ የማደርገውን ነገር የኢስላም አስተምሮት ውስጥ ሆኖ የሚያስቀምጣቸው ነገሮች በጣም ከዛ እነጃ መጡ ምናምን። በጣም የሚገርማችሁ ከዛ በፊት ቁርአንን እና ሐዲስን እኔ አላቀውም፣ ከልቤ ነው እኔ አላቀውም። አሁን እኔ ቤተሰብ ፋሚሊ አለኝ፣ እኔ ሙስሊም አጎቴ ቤተሰቦች እንዲህ ሙሉ ግማሽ ፋሚሊ ሙስሊም ነን። አብረን ያደግኳቸው ሙስሊም ዩኒቨርሲቲ ዶርሚተሪዎቼ ሙስሊሞች ነበሩ። በጣም የምወደው ጓደኛ አለኝ ሙስሊም ጓደኛ። እንደዚህ
እንደዚህ እንትን ይሄ ሞደርን ስትሆን እንትን አትልም አይደለ? ከኢስላም አስተምህሮ ጋር ባለ አሁን እኔ ክርስቲያን በነበርኩ ሰዓት ሄጄ የሙስሊም ስጋ ቤት እበላለሁ ምናምን እንደዚህ ምናምን ችግር የለብኝም። ምግቡን ቀድሰዋለሁ እንጂ ያረክሰኛል ብዬ አላምንም። ሰዎች ግን አንተ ምን አይነት ሰው ነህ? ካፌ አሁን ካፌ ዩኒቨርሲቲ ተማሪዎች ታውቃላችሁ አይደል? ካፌ ዜርፎር ምናምን አሪፍ ስጋ የሚኖረው የእንትን ነው ሄደህ ትበላለህ ምናምን እና ችግር የለብኝም እኔ እና ቤስት ፍሬንዴ ነው ምናምን እንደዛ ነው። ወደ ቲክታክ ስንመጣ እንደዛ አይነት ቤስት ፍሬንድ ምለው ጃን አገኘው። ሌሎች ደግሞ ዴቭ እኔ እንደው አንድ ቀን ዴቭ ቤት ገብቼ ይቅርታ ጠይቀዋለሁና ከዴቭ ቤት በአንዲት ልጅ ምክንያት ነው ኢግኖር ያደረኩት። አልገባም ብዬ እኔ ውስጤ ቁርጥ ካለ አስቸጋሪ አይነት ውስጥ ነው እንትን ያለው እና አንዴ ገብቼ ይቅርታ ጠይቄው ወደ ወንድሜ ቤት እመለሳለሁ እና ከዛ የሚገርማችሁ የቁርአንና ሐዲስን እኔ የማውቀው ነገር የለም። ቁርአንና ሐዲስ ከባይብል አስተምህሮ ጋር እኔ የማምነው ጋር ኦልሞስት 80% ተቀራራቢ ታሪኮች አሉት እና ቁርአን ማንበብ ፈለኩ። አሁን ለእናንተ ነው ዛሬ የምነግራችሁ እና ቁርአን ማንበብ ፈለኩና ምን አደረግኩ መሰላችሁ? አሁን እኔ ጺሜን ብታዩኝ ረጅም ነው በጣም እና ቁርአንን አይሰጡኝ ሙስሊሞች አድርጉና ጺሜን አስረዘምኩት። ጸጉሬን አሁን ብታዩት አንድ ቁጥር ነው የምቆርጡ። ጸጉሬን አንድ ቁጥር በቃ ፊቴን ብታዩት ማለት ነው። ፊቴ በዛ ላይ ሰርክል ነው ሙስሊም ነው የምመስለው። ሄድኩና ቁርአኑን ገዛሁኝ። አሁን እጄ ላይ ያለውን ቁርአን ማለት ነው እና ቁርአን ገዛሁኝ የትውልድ ሀገሬ ላይ ማለት ነው። የትውልድ ሀገሬ ላይ መስጊድ ሄጄ እዛ የሚሸጠው ሰው አለ። እዛ የሚሰጠው ሰው አሰላሙ አለይኩም አልኩት። አለይኩም አሰላም። ከዛ ገርሞታል። በቃ ቋንቋዬ እንትን ነው ፍሬሽ ነው ገባችሁ? ቋንቋዬ አዲስ ነውና ሰጠኝ። ቤት ገባው 3 ዓመት 2 ዓመት አይሆንም ቁርአን ከገዛው እና አነበብኩት። የመጀመሪያ ጊዜ አማርኛው ቋንቋ አልገባም አለኝ የሚገርማችሁ። ከዛ ሁለተኛ ሶስተኛ እንደዚህ ደጋገምኩትና ተመሳሳይ ነውና ትንሽ ሊስበኝ የሞከረኝ መሰለኝ እና ከደንኩና አስቀመጥኩት እና ወደ ነጃጋ ስመጣ የኢስላም አስተምሮ ተከታይ የመሆን የመሰለኝ ይፈራና እንዴት ነው ውሻ ምግቡን ስትቀሙበት ምናምን እንደሚለው ማለት ነው እንደዛ ማለት ነው። ቆጣ አላለሁ። ለምን መሰላችሁ? ራሴን ለመጠበቅ እኮ ነው። ራሴን ለመጠበቅ ላለመሄድ እኮ ነውና እላለሁ ቤቴን ከፍትና ምናምን ከዛ እዛ ጋር የነገሩኝ ምናምን ይሄ ከባይብል አስተምሮ ጋር የባይብል አጠባበቅ ጋር ከባይብል ብርዘት ጋር ራሴ አንደርስታንድ ማድረገው ነገር እኮ ነው። ለምሳሌ ባይብል በተለያዩ ኤዲሽኖች እንዳሉ አሉኝ እኮ ግን እዚህ ጋር ያለው ይሄ የጳውሎስ ስፒሪት አለ አይደለ? ስላለቀቀኝ እላለሁ እና ቤቴን ከፍትና ትንሽ የሆነች ጭላንጭል አለች መጣና በቃ በረጋግደዋለሁ ምናምን ከዛ ጃ ይመጣና ይሄንን ሰው ተውት የደረሰበት ደርሶት ነውና ይመጣል ምና ይለኛል። ይመጣል ተው ቤት አንዳንዴ ከፍቼ ያው በህብረት መካከል አንዳንድ ደግሞ ሸንቆጥ የሚያደርጉ ልጆች አሉ። ነካስ ያደርጉኝ በመርፌ ቤቴን ከፍትና አንጫጫለሃለሁ። ከዛ ግን ራሴን መጠየቅ አንዴ ደግሞ ኡስታዝ ወይድ ጠራኝና አንተ አመለካከት እንደዚህ አይደለም ሰዎች እንደዚህ ምንም ብሎ እንትን አለኝ። ከዛ ሼፕ አደረገኝ። ከዛ ቁጭ ብዬ ሳይ እኔ በኢስላም አስተምሮት ውስጥ ምላሽ እንዳለኝ ነፃነት እንደማገኝ ሰላምና ረፍት እንደማገኝ ልቤ ገባው። በደንብ ነው የምላችሁ ልቤ ገባው። አንደርስታንድ አደረኩኝ። ግን እናንተ ልትረዱት የማትችሉት አንድ ነገር አለ። ፍርሃት የሚባል ነገር በኢስላም አስተምሮት ውስጥ የተወለዳችሁ ተውሂድን ተከትላችሁ ያደጋችሁ ሰዎች ይሄ ፍርሃት የሚባለውን ነገር አታውቁትም። ለምንድነው? እኔ ባደኩበት አሁን ጃ ይረዳኛል፣ ራያን ይረዳኛል፣ ምናምን ፒኬ ይረዳኛል እና እንትን ይሄ ፍርሃት አለ፣ ከባድ ፍርሃት፣ የእውቀት ፍርሃት ማለት ነው። እና ወደማታውቁት ዓለም ስትገቡ የምትጠፉ ይመስላችኋል እና ያ ነገር ወይንም የሆነ አንድ ላይን ስትሻገሩ አለ አይደለ ወደ ከባድ ወደ ጦር ሜዳ እንዲሄድን አይነት ነገር ነው የሚመስለው ፍርሃቱ ማለት ነው። እና ፈራለሁ እኮ ነፃነቴን ማወጅ ፈልጋለሁ
ገባችሁ? የአምልኮ ስርዓትን መፈጸም ምናምን እንደዚህ መማር ከዛ ህብረት ማድረግ ምናምን ከዛ ምን ታደርጋለህ? የልብ ፍርሃት፣ የቤተሰብ ፍርሃት፣ ይሄ ሶሻል ኢንቫይሮንመንቱ ፍርሃት ጥቂት አሁንም ቢኖርም ማለት ነው ይሄ ከማህበረሰብ አንጻር ማለት ነው እንዲህ ፍርሃት አይነት ነገር። ከዛ የሆነ ቀን ላይ ግን ነብዩ መሐመድ የአንድ አምላክ አስተምሮን አረጋግጠዋል። እንደውም ጃና ፒኬ ይመስሉኛል አንድ ቀን የሆነ ቤት ነው ፒኬ ቤት ይሁን ጃ ቤት ይሁን የሆነ ዲስከስ አድርገናል እና ለምንድን ነው የማትቀበላቸው ክራይቴሪያ ምንድን ነው ቆይ የሚል አይነት ነገር አንስተው ውስጤ እኮ እንደ ተቀብሏቸዋል እኮ ውስጤ ተቀብሏቸዋል እና የአንድ አምላክ አስተምሮ አረጋግጠዋል፣ የነቢያትን ትምህርት አረጋግጠዋል። እንዲሁም ደግሞ ከአምልኮና ከስተት መንገድ ሰዎች እንዲመለሱ ታዲያ ለምንድን ነው የማትቀበላቸው መንገድ ምንድን ነው? ምንድን ነው ሪዝን? ምንድን ነው ምክንያትህ? የሆነ ፒኬ ይሁን ጃ ለነፍሴ አንድ ጥፋት እንደዚህ የሆነ ቃል ተናገረኝ። ቃሏን የሚገርማችሁ ነፍሴ ላይ ያለች ግን ቃሏን ረሳዋት። ፒኬ ይመስል በጣም የሆነ ሎጂካል የሆነ ቃል ነው የተናገረኝና እጥፍ የሚያደርግ ቃል ማለት ነው። ምንድነው የኢስላም አስተምሮ ላይ እንደው ሳታቀው ከምትጠላው አውቀኸው ብትጠላው ይሻላል አይነት ነገር ይሁን ምናምን የሆነ እጥፍ የሚያደርግ ነገር ነገረኝ እና ከዛ ነብዩ መሐመድ እነዚህ ሶስት ፒላር ምስክርነቶች ማለት ነው አንድ አምላክን በመስከራቸው የቀደሙት ነቢያት ትምህርትን ማብራራታቸውና ማረጋገጣቸው፣ ሶስተኛ ደግሞ ከስተት መንገድ ተመልሰን ከጣዖት መንገድ ተመልሰን የአምልኮ ስርዓትን በነቢያት መንገድ ውስጥ እንድናምንና እንድንቀጠል የተገለጠላቸውን ትምህርት አረጋግጠው ማስተማራቸው ለኔ ለልቤና ለነፍሴ ለተጨነቀው ህይወቴ ፕሩፍ አረጋገጠልኝ። የሚገርማቸው ነገር ማለት ነው እና ሻሃዳ ያስቁ ቀን ከስር በኮሜንት ማለት ነው እኔ ኡስታዝ ወሂድን በጣም ወደዋለሁ። ቀጥሎ ጃ እና ኡስታዝ ወሂድ ጀስት ቅድም የነበረ ልጅ አለ ቢ ፖዚቲቭ የሚባል ልጅ ልታቆት ላታቆት ትችላላችሁ። ቢ ፖዚቲቭ በጣም ሃምብል የሆነ ልጅ እንደዚህ እና በሶስተኛ ደረጃ ሀያት የምትባል ልጅ አለች፣ አሁን ጠፍታለች። በአራተኛ ደረጃ ኢንቲሳር የምትባል ልጅ በህይወቴ እንደዚህ የኢስላም አስተምሮን እንድመለከት እንዳጠና ያደረጉኝ ሰዎች ማለት ኢንቲሳር የምትባል ልጅ አለች። አሁን ቲክታክ ላይ አይቻት አላውቅም እና ቤቴ ገብተው ምናምን እንደዚህ እንዳይሚያደርጉኝ ማለት ነው እና የገባው ቀን ምን እንዳልኳችሁ ታውቃላችሁ? ምን እንዳልኩኝ ኮሜንት ላይ ላታስታውሱት ወይ አይተውቹን ላታውቁት ትችላላችሁ። በክርስትና የነፍስ አባት አለ፣ በእስልምና አስተምሮ ነፍስ አባቴ የሚሆነው ኡስታዝ ወሂድ ነው አልኩኝ ኮሜንት ላይና አንላቀቅም እንትን እኮ ነው ጭንቀቴ እኮ ነው የሚገርማችሁ። ኮሜንት ላይ ላታዩ ትችላላችሁ እና የኔ ነብታ ፈቅጄ የሄድኩኝ እኮ ነው ጭንቀቴ እኮ ነው የሚገርማችሁ። ይገባኛል የነፍስ ጭንቀት እንደሆነ እና ወደ ኢስላም አስተምሮ መጣሁ። እውነትን ተቀበልኩ፣ የነቢያትን መንገድና የቁርአንን እውነተኝነት በቁርአን ውስጥ ያሉትን የማረጋገጥ ትምህርቶች እና ቁርአን የመጣው በጣም የሚገርማችሁ ነገር ኡስታዝ ወሂድ ነው ይህን ጥያቄ ጠየቀኝ። የሆነ ቀን ላይ ያወራን ቢሪያ አንተ ዩኒቴሪያን ክርስቲያን ነህና እንደው ትምህርቶች ጥያቄዎች በነገራችን ላይ ውስጤ ይቀመጣሉ። እኔ አስቸጋሪ አይነት ሰው ነኝ እና እንዲህ አለኝ፣ አንተ ዩኒቴሪያን ክርስቲያን ነህ፣ ግን ታዲያ አምላክ አለ ለዚህ ለ2000 ዓመተ ምህረት ድረስ ከተሳሳተ ትምህርት ሰዎቹ እንዲመለሱ ነብይ እንዴት አይልክላቸውም ብለህ ታምናለህ ብሎ ጠየቀኝ። በጣም ከባድ ጥያቄ ነው ይሄ በወቅቱ። እኔ ለራሴ የምፈልገውን አይነት ማብራሪያ ለማስጣት ነው በሰዓቱ የሞከርኩት ለማለፍ ማለት ነው። ግን በጣም ከባድ ጥያቄ ነው። ምክንያቱም ቢያንስ የሥላሴ አማንያን እንኳን 3 ተቋም ሆነዋል፣ ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ። ፕሮቴስታንት ውስጥ ራሱ የተለያዩ አይነት ዲኖሚኔሽኖች አሉ። ኦርቶዶክስ ውስጥ 2 አይነት ኦርቶዶክስ አለ ታውቃላችሁ፣ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚባል። ካቶሊኩ እንደዙ ካስተምሮ አንጻር በጣም ብዙ የነቀዙ ትምህርቶች ገብተውበታል እና ይሄንን ትምህርት እንዲያጠራ ፈጣሪ
የስላሴ አምላክ ስላሴ ከሆነ ይህን ትምህርታቸውን እንዲያጠራ እንዴ የእኔ ትምህርት ይሄኛው ነው ወይ በፕሮቴስታንቱ ያለው ወይ በኦርቶዶክሱ ያለው ብሎ እንኳን ሊያረጋግጥላቸው የሆነ መልእክተኛ ሊያስነሳላቸው ይገባል አይደል? እና ከባድ ጥያቄ ነው ለኔ። ይሄ ብቻ አይደለም። ኦንሊ ጂሰስ በዚህ ጋር አለ፣ በዚህ ጋር ጆቫ ዊትነሱ አለ፣ በዛ ጋር ሞርሞኒዝም አለ፣ የክርስቲያን አንድ እንትን አለ ሞርሞን የሚባል እና በጣም ብዙ ናቸው። እነዚህን ለማጥራት እንዴት መልእክተኛ አይልክም ብሎ ጠየቀኝ እና ያ ነገር በጣም ለኔ ጥያቄ ነው የሆነብኝ። እና እነዚህ ነገራቶች ተደራርበው አቀርቅሬ ደግሞ ቁርአንን አንዳንድ ክፍሎችን ማየቴ እና ለኢስላም ወንድሞቼና ለኢስላም አስተምሮ ያለኝ ንጹህ እይታም ይመስለኛል ወደ እስልምና አስተምሮ ህብረት ውስጥ መጥቼ አሁን ላይ እንደው ዝም ቤት ከፍቼ እነጃጋ ምናምን አወራለሁ እንጂ የመማር ጊዜ እንደሆነ ለመማር እድል የማላገኝበት ቦታ ላይ ስለሆንኩ ነው። በቴሌግራም ምናምን እንደዚህ ጊዜ ሰጥቼ የመማርበት አይነት ነገር ይፈጠራል ብዬ አምናለሁ። ግን አሁን ላይ የሚገርማችሁ እስልምና የእውቀትና የእምነት መንገድ ነው። ያ የእውቀትና የእምነት መንገድ ደግሞ በመረዳትና በትምህርት የሚመሰረት ነው። ስለዚህ ለማደግና የእውነተኛውን አምልኮ ለመፈጸም ምን ያስፈልጋል? እውቀት ያስፈልጋል። አምልኮ በራሱ ከእውቀት ጋር የተያያዘ ስለሆነ ማለት ነው። ዝም ብሎ መተህ ይሄ ቅድም እነጃ እንደሚያነሱት በ40 ቀን ገላህን ታጥበህ አምልኮ ትፈጽማለህ ማለት አይደለም። ወይ ደግሞ መዝሙረ ዳዊትን ውዳሴ ማርያምን ወይ መልካ መልኩን ሸምድደህ ቅዳሴን ሸምድደህ ማለት አይደለም። አምልኮቱ ከመረዳት ጋር ነው የሚፈጸመው። ገባችሁ? ስለዚህ ያንን ነገር ምን ማድረግ አለብኝ? ከወይኑ ግንድ ጋር ከተጣበቅኩኝ ከትክክለኛው ጉባኤ ጋር ከተሳሰርኩኝ ያ በትክክለኛው ጉባኤ ውስጥ ደግሞ ያለውን የአምልኮ ስርዓት ለመፈጸምና እውነተኛውን መንገድ ለመጓዝ ዘላለማዊውን ያቺ ተስፋ ማድረጋትን የጀነትን ህይወት ለመውረስ ምን ማድረግ አለብኝ? መማር አለብኝ። ስለዚህ እንደዛ ነው የሚሆነው ብዬ አስባለሁ። ጃዬ አስረዘምኩኝ። ያው አልጨርሰውም ሀሳብ ስለሚመጣ ነው እንግዲህ ለዛ ነው። ቴንክ ዩ። እሺ ያው ማለት የሆነ አንዳንድ ጊዜ ሪያሊስቲክ የሆኑ ነገሮችን ያው ቀኑ ሙሉ ስትሰሙ ራሱ ብትሉ አይሰለቻችሁ። ምክንያቱም በቃ በጣም ሪል ስለሆኑ ሴንስ ታደርጓቸዋላችሁ ማለት ነው። እና በነገራችን ላይ ቤሪያም ይሁን ረያንም ይሁን ፒኪ እንዲሁም ሌሎች ሰለምቴዎች አንድ የሚገርመኝ እኛ ጋር ብቻ የሚኖር ነገር ምን እንደሆነ ታውቃላችሁ? እኔም እነግራችኋለሁ ባጭሩና እኛ ውስጥ ብቻ የምታበራ እውነት አለች። ምንድነው? እኔ ጥያቄ ያለኝ ክርስትና ላይ ወደ ክርስትና መመለስ እፈልጋለሁ ስል አይ ሙስሊም ነክ እየተባልኩ ስቀጠቀጥ ላይክ ኢቭን ጊዜን አላጠፋም ሙስሊም ላለመሆን ያንን ነገር ላለማረጋገጥ ማለት ነው። እንደገና ደግሞ ሻሃዳ ከያዝኩ በኋላ ሻሃዳ በመያዜ ሙስሊም በመሆኔ ብቻ የሚመጡብኝ ገፈቶች አሉ። በነሱ መሃል ውስጥ ሆኜ በነዛ ችግር ውስጥ ሆኜ ከራስ ጋር ደግሞ ያለው ትንቅንቅ አለ፣ ብዙ ነገር አለ። እነዛን አሳልፎ ሻሃዳ ለመያዝ ወስነን ሻሃዳ ይዘን ልክ ሙስሊም ስንሆን ያ ሁላ መከራ ያ ሁላ ሰቃያችሁን ሙስሊም ነበረ እኮ ብለው ውሃ ሲከለሱበት እንዴት እንደሚያናደድ እና በቃ ይሄንን ፕሩፍ ማድረግ አንፈልግም። እና ብዙም ጊዜ እንዴት ነው የሚሆነው? እኔ የኔን ሀቅ አምላኬ ከተረዳልኝ ላይክ ፕሩፍ ለማድረግ እንትን አንልም እና ያ ነገር ይሄ ነገር ያበሳጫል። በአንድም በኩል ደግሞ ደስታ አለው። እንደዚህ አይነት ስሜት አልተሰማም? ቤሪያ ማለት ያው ሙስሊም ነበረ እኮ ያው አሁን ግልጽ አወጣው እንጂ ምናምን ሲሉ አንተ እኮ ስንት መከራ በልተ እዚህ እንደደረስክ አንተ ነው የምታውቀው። ሌሎቹ ደግሞ ክርስቲያንን የሚሉት እንዴት እየተዛቁ በባዶነት ውስጥ ተቀድመው ምንም እውቀት ሳይኖራቸው ተዝቆ መጥቶ አንተ ላይ ጣት እየቀሰሩ እንደሆነ ታውቃለህ። አንተ ግን አንብበክ ስንት መከራ አይተክ ድልክ ነው ገባካ? ድልህን እንዲህ ሲያናንቁብህ እና አንተ ምን ተሰማ? ስለዚህ በነገራችን ላይ ተመሳሳይ ህመም ነው የሚያጋጥመን ሰለምቴዎች እና በተለይ ከክርስቲያኑ ማህበረሰብ ውስጥ ያለፋችሁበት መንገድ ስለሚመሳሰል ማለት ነው። ያለፍንበት መንገድ ስለሚመሳሰል የሚገርማችሁ እኔ አሁን የአንድ አምላክ አስተምህሮ ተከታይ በነበርኩ ዩኒቴሪያን ክርስቲያን በነበርኩ ሰዓት በጣም ዱላ የበረታብኝ አይነት ሰው ነኝ። በጣም ዱላ የበረታብኝ
ፊዚካል ዱላም እንደገና ደግሞ መንፈሳዊ ወይንም የስድቡ ዱላ ማለት ነው። ፊዚካል ዱላው ሌላ ጊዜ ታውቁታላችሁ በደንብ ማለት ነው። እና መንፈሳዊው ዱላ ደግሞ ይሄ ከቤተሰብ እስከ መገለል ምናምን እንደዛ ምናምን ለምንድን ነው ዩኒቴሪያን በቃ እኔ አምላክ አንድ ነው ጭንቅላቴ እንደዛ ነው የሚለው አምላክ አንድ ነው እና ቁጭ ብዬ ቆይ ምን አድርግ ነው የምትሉኝ ነው እኔ ጥያቄ የሚሆን እንትን የሚለው ማለት እና በዚህ መካከል አንድ ያልነገርኳችሁ ነገር ይሄ በዚህ ፕሮሰስ ውስጥ የተሐድሶ ህብረት የሚባል አለ እናንተ ላታውቁት ናችሁ የተሐድሶ ሙቭመንት ኢትዮጵያ ውስጥ ይሄ ምንድነው በ2004 2004 up to 2005 or 2007 ይሄ በጣም እንቅስቃሴ የበረታበት ነውና እዛ ጋር የተሐድሶ ማህበረ አሃው ራያን ያውቀዋል ማህበረ አሃውን ራያን ታውቀዋል አይደል እና ማህበረ አሃው ማለት አሁን ተመልሰዋል አብዛኛዎቹ ሰዎች ወደ ኦርቶዶክስ ተመልሰዋልና ይሄ ትልልቅ ሰዎች አሉ ስማቸውን መጥራት አያስፈልግምና የዛ ህብረት ውስጥ ነበርኩኝ እና ዩኒቨርሲቲ ያለው በእኛ አካባቢ ባለ ህብረት እንትልል ነበር ሳተፍ ነበር ምናምንና እዛ ማህበር ላይ አንድ ቀን እንግዲህ ባይብል ስተዲ እናደርጋለን እና እንደዚህ ሰዎች አብዛኛው ሰው እኔ በጣም እንትን የሚለኝ ምን ሃይማኖት ጠልቶ ነው ተሐድሶ የሆነው ወይስ ዕውቀት ገብቶት ነው ጥያቄ ሆነብኛል እዛ ጋር ቆሜ እኮ ነው በዛ እንትን ውስጥ ቆሜ ባይብል ስተዲ ያደረግን የሚያወራው ነገር ኦርቶዶክሳዊ ነው ለኔ እና ስተዲ ያደረግን የሚተረጉመው ምንድነው የሚያወራው ባይብሉን ያነብና የሚያወራው የኦርቶዶክስን ይሄ ቃና ነው እና አልተለወጠም ሰውየው እና ለካ ቼንጅ ያደረገው ሰውየው በአንድ ነገር ላይ ብቻ ነው ይሄ ኢየሱስ አማላጅ ነው የሚል ኮንሰፕት በቃ እና ይሄ ለስዕል አንሰግድም ምናምን እንጂ ይሄ መሰረታዊ የአምልኮ መንገድ ላይ አልተለወጠም እና ባይብል ስተዲ እናደርጋለን እና ሮሜን ገላትያን ኤፌሶን እንደዚህ ምናምን አደረገንና አንደኛ ዮሐንስ መልእክት ላይ ደረስን እና አንደኛ ዮሐንስ መልእክት ደርሰን የዮሐንስ መልእክት ላይ እንደዚህ አለ ስለ ልጅነት የሚያወራው ማለት ነው ስለ ልጅነት የሚያወራው እዛ ክፍል ላይ ደረስንና ሳላስበው ፈነዳ ሐሳቡ እኔ በውስጤ ምን አይነት እምነት ነው ያለኝ እዛ ያለው ኢየሱስ ልጅ ነው እኔም ልጅ ነኝ ልጅነታችን ተመሳሳይ ነው እኩል ልጅ ነን ብዬ ነው ማምነው እኔ እንደዛ የሚረዱ ነው የሚመስለኝ ለካ የኔ ቃላቶች ስትሮንግ ናቸው በእነሱ ዘንድ ጠንካራ ናቸው እና ባይብል ስተዲው ላይ ሶስተኛው ምዕራፍ ላይ ተደረሰ አንደኛ ዮሐንስ መልእክት ከዛ አሁን እግዚአብሔር ልጆች ነን ዳሩ ግን ምናምን ይያለ ከዛ ምን እንደሆነ አናቀም እንደዚህና እሱ እንደሚመጣ እናውቃለን እርሱን እንደመስል እናውቃለን ታዲያ ይሄንን እንዴት ነው የምትረዳው ምናምን ደረሰ ያው ልጅ ነና ምን ማለት የኢየሱስ ወንድም ነኛ ወንድም ማለት ተመሳሳይ ዘርነን ከአብ ነው የተወለድኩት እኔ እንደ ኢየሱስ አው መለኮት ነኝ ልትለው ደነገጡ የምን መለኮትነት ነው ልጅነት መለኮትነት አይደል ምንድነው ልጅነት በመንፈስ መመራት ነው ኧረ በለው እኛ የጸጋ ልጅ ነን እሱ የባህሪ ልጅ እንዲህ የሚባል ነገር ክፍፍል በልጅነት ውስጥ ክፍፍል የሚባል እሱ በኩር ነው እኔ ተከታይ ነኝ እንጂ ልጅነት ምናምን ይል ከዛ ከኦርቶዶክስ በውግዘት አይደል የወጣሁት እዛ ማህበራው ላይ ባላወገዙኝም ዱላ መጡ ይውጣ ከዛ የሚገርማችሁ ነገር አንድ ቀን እንደው ወደዚህ ከመጣ ይነግራችኋል አንድ ወንድም ነበረኝ እዛ ያለው አሁን ወገን ማለት ነው ምን አልኩት መሰላችሁ እነዚህ ልጆች በሙሉ አልኩት ከ3 አመት ሳይበልጥ ወደ ስላሴ ወደ ኦርቶዶክስ ለሳሉ አልኩት የሚገርማችሁ ትልቅ አናት የነበረው የማህበራ አናት የነበረው ከታች ያሉትን በሙሉ 3 አመት ሳይሆን ሁሉም ተመለሱ ወደ ኦርቶዶክስ ይቅርታ እና ስማቸውን ልንገራችሁ አመራ አሸብር ይባላል አመራ አሸብር የብሉይ ኪዳን አስተማሪ ወይንም መጋቢ ብሉይ አመራ አሸብር ይባል በቃ አናቱ የማህበራው አናቱ ይባል እሱ ነው ያወገዘኝ የሚገርማችሁ ቀጥሎ እነ ሰለሞን አወከር ዘማሪ ነው እነዚህ ሁሉም ተመለሱ የሚገርማችሁ እኔን አውግዘው እነሱ ተመለሱ እና ልጁ እስካሁን ያስተው አንተኮ ትንቢትን የተናገርከው ነብይ መሆን አለ በአይኔ የዕውቀት ነው ነብይ አይደለም የዕውቀት ንግግር ነው የተናገርኩት ምክንያቱም የሚሄዱበት መስመር ገባኝ ሰዎቹ አንድ ነገር አንዷ ብሎን ከተመታች በቃ እንደሚፈልሱ ማለት ነው እንደሚመቱ ገባኝና ነገርኩት እና በዚህ ውስጥ የሚገርማችሁ ነገር እኔ በዚህ ህመም ውስጥ ነው ያለፍኩት
በዚህ ህመም ውስጥ እና ዩኒቴሪያን ክርስቲያን እያለው ሙስሊም ነህ፣ ኧረ ሰውዬ እኔ ሙስሊም አይደለሁም፣ ሙስሊም ነህ አንተ ቅጥረኛ ነህ ምናምን ይልሃል። እና በጣም ነው ልብህን የሚያደማው ይሄ ነገር ማለት ነው። ምክንያቱም አንተ አልሆንክም አይደለህም፣ ከቤተሰብ ያልደርክበትን ትምህርት ታውቀዋለህ፣ እነሱ ከማያውቁት በላይ ትምህርቱን ታውቀዋለህ፣ አድገህበታል። እነሱ ሊያብራሩትና ሊረዱት በማይችል ያልቻሉበትን ልክ አብራርተህ ታስቀምጥላቸዋለህ። ግን መጥቶ ከአንተ ጋር እኮ ፌስ ማውራት አይችልም ሰውየው። ምን ይላል? ሙስሊም ነህ ይልሃል። እና ጥያቄ ሆነብኝ። አንድ አምላክ አይሁዳዊ አለ። ለምንድን ነው አይሁዳዊ አለ? አሁን ለምሳሌ አይሁድ በአንድ አምላክ ነው የሚያምነው፣ ስላሴ የሚባል ነገር አያውቅም። ለምንድን ነው ሙስሊም ነህ ማይለው? አይሁዳዊውን ሄዶ ገባ። በቃ ይሄ ከጥላቻ የተመሰረተ ነገር እንደሆነ ትረዳዋል። ግን ህመሙ በጣም ከባድ ነው። ያ ብቻ አይደለም እኮ አንተ ቤተሰብህ ጋር ስንት ጦርነት፣ ስንት ፊዚካሊ መንፈሳዊ የሆነ ነገር ተፈጥሮብህ ቼንጅ ያደረክበትን ነፍስህ ተጨንቃ ያመለጥክበትን መንገድ ይመጣና እዚህኛው ጋር ይመጣና ደግሞ አሁንም ማለት ነው ቀድሞ ሙስሊም ነበረ በኮድ እየኖረው ነው ይላል። አያውቅህም እኮ ጭራሽ። አንዳንዱ ይመጣና ደግሞ የሆነ ከተማ ላይ ኡስታዝ ነበር፣ አሰጋጅ ነበር፣ መስጊድ ነበር ይላል። ምንም አያውቅህም እኮ ገባ። ይሄ ሁሉ ትግል በጣም በጣም ከባድ የሆነ የነፍስ እንትን ውስጥ ነው የሚከትህ። እና እነዚህ ነገሮች ሁሉ ግን መጨረሻው ላይ እኔ ለማረጋጋት አታወራም። በነገራችን ላይ አሁን እኔ ለአንዱ ሄጄ እኔ ኦርቶዶክስ ነኝ እንደዚህ ነው አላረጋግጥለትም። ምን ይሰራልኛል? ገባ? ምንም አይጠቅመኝም። ገባ? ግን ሰውየው ምንድነው ይሄ ነፃ እንዲሆን እፈልጋለሁ። የነፍሴ መሻትና ፍላጎት ምን እንደሆነ ታውቃላችሁ? የሰውየው ነፃ መውጣት። ነፍሴ አሁን የምትፈልገው ምንድነው? የሆነ ፐርሰን ነፃ እንዲወጣ ነው። በቃ ፐርሰኑ ያ አካል ነፃ እንዲወጣ ነው የምፈልገው። ነፃነትን እንዲያገኝ። ለምን? እኔ ያገኘሁትን እንዲካፈል፣ የአምልኮ ስርዓቱን እንዲያቅ፣ እውነተኛውን መስመር እንዲያቅ፣ ከቅጣት እንዲያመልጥ። ከባድ ነገር ስለሆነ ማለት ነው። የአንድ አምላክን በብቸኝነት የማታምን ነፍስ፣ አንድ አምላክን በብቸኝነት የማትገዛ ነፍስ የመጨረሻ ቅጣቷ ሞት ነው እና ነፃነት እንዲሆንለት ነው የኔ ፍላጎት። ገባችሁ? የኔን ማንነት ማረጋገጥ ሳይሆን እሱ ካለበት ጨለማ እንዲወጣ፣ የኔን ሁኔታ ማስረዳት ሳይሆን እሱ ያለበትን እስራት እንዲፈታለት፣ ያ ነገር ወደ እውነተኛው መንገድና የአምልኮ ስርዓት መጥቶ እውነተኛውን ብርሃን እንዲካፈልና እውነትም እውነተኛ ብርሃን ላይ ያለውን የአምልኮ ስርዓት እንዲቀምስ ነው የምፈልገውና ስለዚህ ህመሙ ከባድ ነው። ግን ተሻግረነዋል። ከዚህ በኋላም ደግሞ በተመሰረትኩበት መሰረት ላይ በደንብ አድጋለሁ። ዛፍ ለተለያዩ አራዊት ጥላ እንደሚሆን ፈጣሪ ደግሞ ዝም ብሎ አልጣለኝም። የብዙ የተጨነቁባቸው ሌሊቶች ዝም ብለው አይደለም ለኔ ያለፉት። መልእክት ነበራቸው፣ ትምህርት ነበራቸው፣ የህይወት ለውጥ ነበራቸው ለኔ። ስለዚህ ደግሞም ከዚህ የተሻለ ነገር ይመጣል ብዬ አምናለሁ። ቴንክ ዩ።
ኦኬ ይሰማል ጃዬ፣ ለእኔ ይሰማኛል። ግን ታብ ጃ ለእኔ ይሰማል። ኦኬ ለእኔ ይሰማኛል ጃዬ። በቃ ስልኳ መሞቅ ጀመረች መሰለኝ። ያያችሁ ጅም ሰዓትና ሚዩቱ አልተነሳም ነበር የጃ። እንደዛ ሲሆን ደግሞ እኛ ነው የምንሰማው እንጂ ከታች ያሉት አይሰሙትም ጭራሽ የነበረው ማለት ነው። እኔ ሰማቸዋለሁ ሰዎች ናው ትሰማለህ ፒኬ። ላይ ገስት ያለ ሰው ብቻ ነው የሚሰማ፣ እታች ያሉ ሰዎች አይሰሙም። ጃ ሚዩት አታድርግሽ፣ ሚዩት አታድርግ። እስኪ ሚዩትን አንሳው ጃ። አሁን ይሰማቸዋል፣ አሁን ይሰማቸዋል። ቀጥል። ሰማለሁ ጃ ተሰማለ። እኔ እሰማለሁ። ከተሰማ አንተ ተሰማለህ በሉኝ። እሺ እና ምንድነው ቅድም አልሰማችሁኝም እና እኔ እስልምናን ከመቀበሌ በፊት የጠየቅኩት በጣም አስቂኝ ጥያቄ ምንድነው? እሺ እና በቃ በጣም የሚያስቅ ጥያቄ የጠየቅኩት ጥያቄ ነበር እና እሱ ጥያቄ ምንድነው? ነብዩ መሐመድን ሳልቀበል እንደው እስልምና እንድቀበል የሆነ መንገድ ብፈልጉልኝ አይነት ጥያቄ ጠይቄ ነበረ እና በጣም የሚያስቀኝ ጥያቄ ነውና ይህን ጥያቄ ኡስታዝ ወሂድንም ታላቁንም ታላቁ ትዝ ይላል። ይህን ጥያቄ ጠየቅኩ ጊዜ በቃ ምን ችግር አለው? ነብዩ መሆናቸውን እኮ መመስከርና መቀበል ነው። ሌላ ምንም ማድረግ አልተባልክም። እሳቸው ነብይነታቸውን ብትቀበል ምን ይጎልብሃል ምናምን ብለህ መለስ ትዝ ይላል ታላቁ። እና እንደዚህ አይነት ጥያቄ ነበረ። ያው የመጨረሻ ጊዜ እስልምናን ለመቀበል የወሰንኩበት ቀን ከጓደኞች ጋር እንዲቁጭ ብለን ቲክቶክ ላይ እያወራን ነበርና በነገራችን ላይ እስልምና ሃይማኖት ላይ ያልጠየቅኩት ጥያቄ የለም። በቃ በጣም ብዙ ጥያቄ ነው የጠየቅኩት፣ በጣም ብዙ ማለት ነው። እና በቃ እስልምናን እንድቀበልም በቃ ትልቁ ምክንያት ምንድነው? የእስልምና ዋናው ትምህርቱ ሜጀር የሆነው ትምህርቱ በቃ በጣም የሚገርም ነው፣ ደስ የሚል ነው ማለት ነው። እና እኔ የሚያስቀኝ ሁላ እስልምና ሃይማኖት ላይ ጥያቄ የሚጠይቁ ሰዎች ብዙን ጊዜ ሜጀር የሆነ ጥያቄ አይጠይቁ። ይሄ ማለት በቃ ይሄ ዋናው መሰረታችንን አይጠይቁትም። ይልቁንስ ገብቶ በቃ እዛ ጋር ይሄ አንዱ ሰውዬ እኮ እንዲህ ጫማው ተንሻፎ ነበርና እንዴት ይታያል ከእስልምና አንጻር፣ እንደዚህ አይነት ጥያቄ ነው የሚጠይቁት። እስቲል ነው ማለት ነው። እና እኛ እነሱን የምንጠይቀውን ጥያቄ ብንጠይቅ በጣም ከባድ ነው የሚሆነው፣ በጣም ማለት ነው። እና የመጨረሻ ጊዜ ያው ከነሱ ጋር ተሰብስበን አንድ ልጅ መጣና ጥያቄ አለኝ ለአንተ አለኝ። እና እሺ ምንድን ነው ስለው አንተ የሸንኮራ ጭማቂ ጠጣክ እና ጭማቂውን ወደድከው አለኝ። እሺ አልኩት። ከዛ ሸንኮራውን ጭማቂውን ማለት የሰራልህን ሰውዬ ጥሩ ነው የሰራው ብለክ መቀበል ያቅታል ያለኝ። ኧረ አያቅተኝም አልኩት። ከዛ እኮ ነብዩ መሐመድ ይህንን የመሰለ ዲን ከአምላክ ተቀብለው ይዘው መጥተው ለአንተ ሰጠው። እሳቸው እኮ ናቸው ያስተላለፉልን፣ እንዴት እሳቸውን መቀበል አቃተክ አለኝ። በቃ ጸጥ ብዬ ነው የወረድኩት። ከዛ በቃ ትግል ምናምን ከዛ መጨረሻ ላይ ወሰንኩኝ። አልሐምዱሊላህ እኔ እስልምናን ከተቀበልኩ ጊዜ ጀምሮ ኦልሬዲ 2 ዓመት ከምናምን ሆኖኛልና አንድ ቀንም ጥርጣሬ ገብቶኝ አያውቅምና ይልቁንስ አንዳንዴ ሹባ የሚመስሉ ነገሮች ሲፈጠሩ ለነዛ ያሉ የሚመለሱት ጥያቄዎች ይበለጥ በእስልምና እንድገረምና እንደ እስልምና በዚህን ያህል ደረጃ ጥልቅ ነው ይሄን ሁላ ነገር አብራርቷል ብዬ እገረማለሁ። ስቲል ነው ማለት ነው። እውነት እያንዳንዱ ነገር እንትን ነው ይሄ እንትን የሚል ነው ማለት። ስለዚህ የሆነ ጥያቄ ይመጣል ማለት ነው። ከዛ እንዴ ቆይ ይሄንንማ እንዴት ሊመልሱት ነው ምናምን ብዬ እንትን ስል በቃ ይመለሳል ማለት ነው። እና ይገርም ማለት ምንድነው የተረሳው እስልምና ውስጥ እላለሁ የምር ማለት ነው። እና እስልምና የሚገርም ዲን ነውና እስልምና ለሰው ልጆች ህይወት ብቻ ሳይሆን ዓለም አሁን ላለችበት ክራይሲስ መፍትሄ ነው ብዬ ነው የማምነው። እውነት ለሰው ልጆች ለሰው ማንካይንድ ለሚባለው ነገር ለሰው ልጅ ሰላም ጠቅላላ በጣም በቃ መፍትሄ ነውና
ያው እንግዲህ ምንድነው ምን የሚባል ነገር አለ ይሄ ከበሮ ሲይዙት ያምር ማለት ሲያዩት ያምር ሲይዙት ያደነጋግር እንደሚባሉ ማለት ነው። እስልምና ከውጭ ስታዩትና ገብታችሁ ስትኖሩት እንትን ይላል። እኔ እስልምናን ከመቀበሌ በፊት አረብኛ ጽሁፍ ሳይ እኔ የሆነ ትልቅ የተሳለ ገጀራ ነበር አይምሮዬ ላይ የሚመጣውና ወላውላ ምንድነው ማስበው በቃ የሆነ ቀን አለ ሙስሊሞች የሚነሱበት ማለት ነው። ይሄ ነው እንግዲህ የማስበው። ብዙ ሰዎች ይሄን እኔ ቤሪያም ሌሎች ልጆችም እንደዚህ አስበው ሊሆን ይችላል። የሆነ ቀን አለ። ያ ቀን ሙስሊሞች ጠቅላላ ንቅል ብለው ይወጣሉ ማለት ነው። ንቅል ብለው ሲወጡ ምንድነው አልጋ ስራቸው ላይ ያለች ቆንጨራ ገጀራ አለች፣ የተሳለ ሻቦላ ምናምን አለ። በቃ ክርስቲያኑን ጨፍጭፎ ጠቅላላ አርደው ገለው ምናምን ሙስሊም ሲያደርጓቸው ይመስለኝ ነበር። እንደዚህ እውነት አላምናቸውም ነበረ ማለት ነውና ያው ከሩቅ ሲታይ ሌላ ነው፣ ከውስጥ ሲገባ ደግሞ ሌላ ነውና እኔ በዚህ አጋጣሚ ዱዓ ማድረግ የምፈልግላቸው ሰዎች አሉ። ምንድነው እስልምና እንደዚህ ጥርት ያለ ዲን ሆኖ ሙስሊም ሆኖ እስልምናን እያሰደቡ ያሉ ሰዎች አሉ በተግባራቸው። መጀመሪያ ሁላችንንም አላህ እኛን ይጠብቀን ለሰዎች መሰናከያ እንዳንሆን ማለት ነው። ሰዎች በእኛ የተነሳ ሮንግ የሆነ አመለካከት የተበላሸ አመለካከት እንዳይኖራቸው አላህ ይጠብቀን። ሌሎች ግን ደግሞ እስልምናን በተለያዩ እስልምናን በማይወክሉ ተግባሮች እየተሳተፉ እስልምና እንደዚህ ነው ተብሎ እንዲብጠለጠል ሰዎች ለሰዎች ጥመት ምክንያት የምትሆኑ ሰዎች አላህ ይመልሳችሁ። ከእንደዚህ ነገር ደግሞ እኛንም አላህ ይጠብቀን ነው የምለውና በቃ ምንድነው ሰው የተፈጠረበት አንድ ምክንያት አለ። ምንድነው የፈጠሩን ፈጣሪ ሰው የተፈጠረበት አንድ ገባችሁ አይደል? በቃ ድምፄን መስማት እንዴት እንደሚያስጠላ ይሄን ድምጽ ነው የምትሰሙት። እና እንትን ነው በቃ ሰው ፍጡር ነው፣ ፈጣሪ ፈጥሮታል። ይሄን ፈጣሪ ደግሞ ጌታችን ነው፣ እኛ ባሪያዎቹ ነን። እሱ ገዢያችን ነን፣ እኛ ተገዢዎቹ ነን። እና በቃ ይሄን ተፈጥሮ ጠብቁ ነው እስልምና ያለው። እኛ ባሪያዎቹ ነን፣ እሱ ጌታ ነው። እሱ ገዢያችን ነው፣ እኛ ተገዢ ነን። ገባችሁ አይደል? በቃ ይሄንን ፖዚሽን ጠብቁት ነው በቃ። የሰው ልጅ በምድር ላይ ከተፈጠረበት ጀምሮ እስከሚሞት ድረስ አምላኩን የሚገዛ ከሆነ ጨረሰ በቃ። ይሄ ነው የህይወት ትልቁ ሚስጥር ማለት ነው። እና እቺ ሚስጥር እቺ ሀቅ በምንም አትደበቅም። የሚገርማችሁ ነገር ነብዩ መሐመድ አይሻን አገቡ ምናምን በምትሉት በእናንተ ወሬ እቺ ሀቅ አትደበቅም። ነብዩ መሐመድ እኮ 11 ሚስት አግብቶ በአንድ ሌሊት እቺኛዋን ሀቅ አትደብቋት በፍጹም በፍጹም። የትኛው ምንኝ ያለ ውሸት ሊሆን ይችላል፣ ማጭበርበሪያ ሊሆን ይችላል። ይህንን ሀቅ በምንም አትደብቁት። እና አንድ የምለው ነገር አለ የሰለምኩ አካባቢ ማለት ነው። እና እንደው እኔ ሙስሊም በመሆኔ እማልድን ከሆነ ቢያንስ እማልድን ቢሆን እንደው ያ የዓለማቱን ጌታ እሱን ልገዛ መምጣቴ ግን እኔ በሱ አላክካለሁ። እንዲህ እኔ እኮ አንተን ልገዛ ብዬ እኮ ነው የመጣሁት፣ እንዲህማ ፌር ልትሆን ይገባል ብዬ አለቃቀስበታለሁ ብዬ ሁላ ለራሴ ሀሳብ እሰጥ ነበረ። ምክንያቱም በቃ እኔ እሱን ብዬ ነው የመጣሁት፣ እሱን እገዛለሁ ብዬ ነው ወደ እስልምና የመጣሁት። እና እሱን እገዛለሁ ብዬ ወደዚህ መጥቼ ችላ የሚለኝ ከሆነማ ፌር አይሆንም ምናምን ብዬ ለራሴ ምክንያት እሰጣለሁ። ምክንያቱም እሱ የሀያላን ሀያል ነው፣ የብርቶች ብርቱ ነው። ገባቸው? የንጉሶች ንጉስ ነው፣ የጌቶች ሁሉ ጌታ ነው። ገባቸው? በራሱ የተብቃቃ ነው። እና እኔ የእሱን እጅ ከመያዝ ሌላ የማንንም እጅ መያዝ እንትን አይለኝም። ስለዚህ ልክ እኔ ፈጥረኸኝ አይደለ ፈጣሪ ነኝ፣ እኔ ደግሞ ባርነቴን እኮ ተቀብዬ አንተ ጌቴንም ብዬ አንተን ስገዛ አንተን ለመገዛት ወደዚህ መጥቻለሁ፣ በህይወቴ ይሄን አጥቻለሁ ምናምን ብዬ በቃ በመጨረሻው ዘመን እንገናኝ አይደለ አለቃቀስበታለሁ። ልክ አባታችሁን አግኝታችሁ አሁን ላይክ ኦልሬዲ እናታችን ያሳደገችን በቃ አሁን በውሏችን ምናምን የሆኑ ልጆች ከመቱን ካስቀየሙን ከቀሙብን ልክ ስትመጣ እማዬ እንትና እንደዚህ ብሎ እኮ ምናምን ብለን እናለቃቀሳለን ማለት ነው። እና እኔም ፈጣሪን ባገኘሁት ጊዜ የገሃነምም ሁን የጀነት አለቃቀስበታለሁ በቃ ብዬ ራሴን አጽናና ነበረና እንግዲህ አላህ ሁላችንንም ጽናቱን ይስጠንና አሁን የምናወራው ራሱ እየተሳሳቀን እየተጨዋወትን ነውና ከሆኑ ዘመኖች በኋላ ደግሞ ይህንን ዱንያ አልፈነው አላህ በጀነት ኢንሻአላህ ይሰብስበን ሁላችንንም በእስልምና ላይ እንድንሞት ያድርገን። ሁላችንም ከቁጥር አያጉድለንና ስለዚህ ቀን ስናወራ በጣም ነው የምንስቀው፣ በጣም ነው የምንጨዋወተውና የሚያሳስበን ነገር አለመኖሩ ደግሞ በጣም የበለጠ ነገሩን እንትን ያደርገዋል። ምክንያቱም እዛ ጽናትም እንዳንጠም እንዳንጎል ምናምን የሚባሉ ዱዓዎች የሉም። ኦልሬዲ የተፈጸመ ነገር ስለሆነ ማለት ሁላችንም ደህና የሆነ ቦታ ላይ ደህና የሆነ
እጅ ላይ ስላለን ማለት ነው። እና በቃ ይሄ ነገር ደስ ይላል እና ይሄ ሀቅ ማለት ነው የሚኖር ሀቅ ነው። ገባቸው? ውስጣችሁን የሚያበራው ሀቅ ነው እንጂ ይሄ የሆኑ ሰዎችን ኢምፕረስ ለማድረግ ሰዎች ዋው ምናምን ለማስባል የምትኖሩት ወይ የምትራመዱት ወይ የምታወሩት ነገር አይደለም። የምትኖሩት ነገር ነው። ውስጣችሁ ነው ያለው። እኔ እንዴት እንደማስረዳችሁ አላቅም። የሆኑ ሰዎችን ለመሰብሰብ እሱ እኮ ምናምን እንደዛ አይደለም። ከአምላካችሁ ጋር ብቻ የምትጨራረሱት የምታወራረዱት ነገር ነው። በቃ ታውቁታላችሁ። ለማንም ሰው ይህንን እውነት ለማሳየት እውነት ለማስረዳት የሆኑ ሰዎችን ለማስደመም የምታወጡት ነገር አይደለም። በታይታ እንዲኮነኝ የምትሉት ነገር አይደለም። በቃ ውስጣችሁ ያለ ነው፣ የሚሰማችሁ ሰላም ነው፣ የምትኖሩት ህይወት ነው። ገባችሁ? ከአምላካችሁ ጋር የምታወራርዱት ሀቅ ነው። በቃ ሌላ ምንም አይደለም። እና እኔ በነገራችን ላይ ብዙ ነገር እሰማለሁ ስለ እስልምና ብቻ ብዙ ነገር እሰማለሁ። ሰዎች አሉ ብቻ ህይወት አለና በዛ ሁላ ነገር ውስጥ የሚታየኝ ነገር ምንድነው? ከአምላኬ ጋር የማወራረዳት እሷ ሀቅ ናት። በቃ እሷ ብቻ ናት የምታሳስብ። እኔ አምላክ ተቀብሎኝ ማንም ሰው ባይቀበልኝ አይዱ ማይድ ግን ዓለም ተቀብሏችሁ አምላክ ባይቀበላችሁ የትልቁ ኪሳራ ወላሂ ነው የምላችሁ። በጣም ትልቁ ኪሳራ በዓለም ዘንድ ተቀባይነትን አጭበርባሪ ሆናችሁ ሀብታም ሆናችሁ ጤነኛ ሆናችሁ ደስተኛ ሆናችሁ አላህ ግን ካልተቀበላችሁ ያው የሞኝ ህይወት ነው የነበራችሁ። በቃ እስከ ዱንያ ድረስ ብቻ። ከዱንያ በኋላ ቤተሰብ እንደሌለው ሰው ትሰደዳላችሁ ወደማታውቁት ሀገር ማለት ነው። ምክንያቱም አንድ ሰው ወደ ሌላ ሀገር በሚሄድበት ጊዜ በዛ ሀገር ተቀባይን ይፈልጋል። ገባችሁ አይደል? የማታውቁት ሀገር ሌባ ይኑር ጅብ ይኑር አውሪያ ምን አታውቁትም። ገባችሁ? ከሞታችሁ በኋላ ስትነሱ ማን ነው የሚቀበላችሁ? ማለት ማንን ተማምናችሁ ነው ለሞት ራሳችሁን ያዘጋጅ? እንቅልፍስ የምተኙት ማንን ተማምናችሁ ነው? ገባችሁ አይደል? እኔ ግን እንዳልኳችሁ አለቃቅስበታለሁ አምላኬ ላይ። እኔ ዛሬ የምነግራችሁ ነገር ወደ እስልምና ሃይማኖት የመጣሁት ዛሬ የምኖረው ሰማይን ምድርን በውስጧ ሁሉን የፈጠረ አንድ ፈጣሪ አለ። እሱን ለመገዛት ነው። በቃ ሌላ አንድ ሀሳብ የለኝም። አንድ ሀሳብ የለኝም። በቃ ይሄ ፈጣሪን ለመገዛት እዚህ ያለው ያ ፈጣሪ እገዛዋለሁ ብዬ እዚህ የቆምኩለት ፈጣሪ እኔ ከሞትኩ በኋላ ላለኝ ህይወቴ ሙሉ ለሙሉ ጋራንቲ ነው ለእኔ ማለት ነው። ሙሉ ለሙሉ ማለት ነው። ብሳሳትም ነው እኮ የምላችሁ። ብሳሳትም ሀሳቤ በቃ እኔ አምላክን መገዛት ብቻ ነው። እና ወደ እስልምና ሃይማኖት የመጣሁት ለዛ ነው። ብዙ ነገር ያጣሁት ብዙ የተበላሹ ነገሮች አሉ በህይወቴ። እነሱ ሁሉ ነገሮች የተበላሹት እኔ አምላኬን በመገዛቴና እሱን እኔም በመግዛቱ ላይ እንዲህ ለሁላችንንም አላህ ይጠብቀን። ሌሎች ሰዎችንም እንግዲህ ወደዚህ ያምጣቸውና እስቲ ቤሪያ እንግዲህ ደግሞ አንተ ሄድበትና እስቲ ስለ ጃም ደግሞ እናወራለን። ታላቁም የሚያወራን ነገር ይኖራል። ሬነርም ረያን እኮ እኔ ስሙ አልያዛልኝ ሬነር ነው ሁሌም። ሬነርንማ ሸዋሸዋን የሰራ ነው በቴሌግራም ያንተስ ተነግሮ አያልቅምና እስቲ ቤሪያ እስኪመለስ ድረስ ታብታብ አድርጉና እንትን ቪዲዮ ፖስት ይቻለሁ እና ቪዲዮ አንደኛ ላይ ያለውን ቪዲዮ ገብታችሁ ላይክ ኮሜንት ኮፒ ሊንክ እና ሪፖስት አድርጉ እና የምችሉ ስቶሪ አድርጉት። እንደገና ደግሞ እንትን አድርጉ፣ ሰዎችን ሜንሽን አድርጉ። እስቲ አንድ 10 ሰው ጓደኞቻችሁን ሜንሽን አድርጉ። እስቲ ሁላችሁም ገብታችሁ ሜንሽን አንደኛው ቪዲዮ ላይ ማለት ነው። እስቲ ሁላችሁም ማለት ነው ገብታችሁ 10 ሰው ሜንሽን አድርጉ። ከዛ ሪፖስት አድርጉ ምናምን ነገር 1 ደቂቃ ልስጣችሁና ከዛ ከ1 ደቂቃ በኋላ እንቀጥላለን። ቤሪያም እስከዛ ይመለስ። ሂዱና እስቲ ሁላችሁም አንዴ ከዛ ልክ ወጥቼ ሳይ ኦልሬዲ 800 ሰዎች አላችሁ። 600 ሰው ሙስሊም ነው ቢባል እስቲ 600 ሰው ኮመንት አድርጎ ላገኝ። እስቲ ሁላችሁም ሂዱና የመጀመሪያው ቪዲዮ ላይ ላይክ ኮመንት ሪፖስት ከቻላችሁ ስቶሪ እና ኮመንት ላይ ሰዎች ሜንሽን አድርጉ። ይወጣልኝ አይደለም እንቱ እንዲስተካከል ነው ቪዲዮ መፖስት ያለ ምንም ነገር አይደለም። እና ቪዲዮውን ደግሞ በጣም ተወዱታላችሁ። እኔ ጋር ትገቡና እንትን አድርጉ 10 ሰው ቢያንስ ሜንሽን አድርጉ። ከዛ እናንተ ልክ ስትመጡ አንዳንድ ቁጥር ጻፉ፣ እንቀጥላለን ማለት ነው ከቤሪያ ጋር። እኔ ቤት እየገባችሁ የመጀመሪያውን ቪዲዮ ላይክ ኮፒ ሊንክ ሪፖስት እና 10 ሰው ሜንሽን አድርጉ ጓደኞቻችሁን። አናወራ ምን ጠብቃችኋለን? 1 ደቂቃ እንጠብቃችኋለን። እስከዛ ሰላም እያልኳቸው ጠብቃለሁ። ጃ ሰላም አለይኩም ትንሹ ጃ ይሉታል። እንዴት ነህ? አለን አልሐምዱሊላህ።
እየበረታክ ነው። እኔ እኮ ታስቀኛለህ አንተ ላይ ታውቃለህ። እንዴት እንዴ አንድ ቀን አወራንክ ከታላቁ ጋር ማለት ነው። በቃ የመጨረሻ ገገማ የመጽሐፍ ቅዱስ አማኝ ማለት ነው። አስቸጋሪ ሰው ማለት ነው። አረ ይሄ ልጅ ሁለተኛ አላወራውም ምናምን ነገር ተባብለን እያወራን ነበር እንደውም ስለአንተና ሰለመ ተብሎ ሰማንና ሳቄን የመጣው ትዝ ይላል። እንዴ ይሄ ልጅ ምን አስቦ ነው ማለት እና ጆባ ዊትነሶች ደግሞ ትንሽ ገገማ ናቸው። ባይብል ላይ ባይዘው በቃ እንዲህ ነው ምናምን ነገር ነው የሚሉትና እንኳን አላህ ሂዳውን ሰጠክ። እሺ እንትን አድርጉ ቪዲዮን እንትን በሉና እንቀጥላለን። ኡስታዝ ጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሩ እንዴት ነው? ዛሬ ቤት ነኝ። ጫጫታ የለም። ሰላም ነው። አብሽር። እኔም አውቄ አልጠየቅኩትም ላሳጣሁት ማለት ነው። ዛሬ ምን ትመስሉ? ዛሬ ቤት ነኝ ምን ታመጣለህ እንዳትለኝ ሳጥ። ለዛም ነው ዛሬ እንደው ደስ ብሎኝ እንደው ሙይተን ያነሳው እንጂ ከዛ እንደሌላ ጊዜ ቢሆን ኖሮ በኮሜንት ነበርኩ። ያው ረመዳን ስለሆነ የቤት ነው የምንውለውና ጀዛኩሙላሁ ኸይረን። የምር አላህ ሱብሓነሁ ወተዓላ ሙስሊም እንዳደረጋችሁ ሙእሚን አድርጎ ምርጥ አድርጎ ሁላችንም ወደ አኺራ ይወሰደን። የሚገርም ታሪክ እየሰማን ነበርና እንደዚህ ስትናገሩ ቀልባችን ይታደሳል። ሀቂቃ ለመናገር ማለት ነውና የጨለማውን ጊዜ እናንተ ናችሁ የምታውቁት። እስልምና የበለጠ ብርሃን መሆኑን የምትረዱት እናንተ ናችሁ። ለምን መጀመሪያ ጨለማ ላይ ስለነበራችሁ ማለት ነው። እኛን ደግሞ ኢንሻአላህ እናንተ ያገኛችሁትን ብርሃን አግኝተን ሁላችንም ተያይዘን ኢንሻአላህ ጀነተል ፊርደውስ ከሚገቡ ሰዎች አላህ ያደርገን። እሺ አሚን ሁላችንን የሚያደርገን። ቪዲዮውን እየገባችሁ አንዴ እንትን አድርጉ። እሺ እንትን እንበል። ቤሪ አለክ? ሰላም አለይኩም ካለክ። ወአለይኩም ሰላም አለው። ፒኬም አለ አንተም አለ። አሁን የተነሳው ላይ ሐሳብ ካለክ ቀጥልና ወደ እነሱ እንሄዳለን። ኦኬ በጣም የሚገርም 2 ፖይንቶች አንስተሃል። ቅድም አንተ ነህ ማለት ነው እቺን ጥያቄ ጠየቀኝ ስለ ጁሷ ማለት ነው። ስለ ጁሷን ከጠጣህ በኋላ ጣፋጭ ጁስ ምናምን የምትለው ነገር ፒኬ ጠይቀኝ እና እቺ ጥያቄ ለኔ በጣም በነብዩ መሐመድ አስተምሮት ውስጥ የመጡ ትክክለኛ ነገሮች ካሉ እና እውነትን ካስተማሩ ለምንድን ነው ነብይ ብለህ የማትቀበላቸው የምትለዋ በጣም መሰረታዊ ነገር ናት። በሁለተኛ ይሄ የመንፈስ አንድነት ይኖረን በመለኮት አንድ ናቸው እንደተባለ ጃና አብደላ በመንፈስ አንድ ናቸው። አይሆኑ አላውቅም። እኔ የኢስላም አስተምህሮ ድሮ የሚመስለኝ ጃ እንዳለ የሆነ ቀን ላይ ሙስሊሞች እነሱና ሁሉንም ሰው በአንዴ ሙስሊም ያደርጉና የሆነ የነሱ ቀን እንዳለ ነው እኔ እና ይሄ ነገር ለካ በሁሉም ጭንቅላት ውስጥ ያለ በሁሉም ለማላለ ማለት ወይ ሶስተኛ ሰው ሊነግረኝ ያሱ ጃ ጭንቅላት ውስጥ መኖሩ ገርሞኛል። የምሬን ነው የምላችሁ እና በሁሉም ጭንቅላት ለካል እና ሁሉንም ሙስሊም ያደርጉ የሚገርማችሁ ልሰልም 2 ሳምንት እንደዚህ ምናምን ሲሆነኝ ተኛና እንደዚህ ፍራሼ ላይ ምናምን እንደዚህ ተኛና እኔ አሁን ሙስሊም ነኝ እንዴ እላለሁ እነሳለሁ። ከዛ ወይኔ ሻሃዳ ሊዝ ነው አንተ ምናምን እላለሁ። ከዛ ሌሊት ደግሞ እንግዲህ እንትንንላ አንበሳ ጋር ወራራጣለሁ። ለካ አንበሶቹ ለጃሃንም አልነገር ነው አንበሶቹ እነ ፒኬ ናቸው እንዴ ይላል። ብዙ ጊዜ አንበሳ ይዘህ ትጠብቀኛለህ ምናምን ብለው ሌሊት አንበሶች ይታዩኛል እና የመጨረሻ የሆነ ቀን ልሰል ሌሊት 4 አንበሶች ጋር እየተሯሯጥኩ ምናምን እና ኧረ ልቀቁኝ እና ለካ ጀስት ቼንጅ ላደርግ እንደሆነ እየገባኝ ነው እኔ እና እንደዛ አይነት ነገርና ኢስላም ለውጥ የሚያመጣው ለካ እኔ የማስበው እንደዚህ እስልምናን እንድንረዳና ሙስሊሞችን እንድናውቅ የተደረግንበት ወይንም ያደግንበት ነገር አለ አይደል የተነገረን ያ ነገር
እንግዲህ እጅና እግር ይሰራል። በነገራችን ላይ ይሄ እውቀት የሚባለው ነገር እንደ አንድ የስሜት አካል ነው የሚሆነው አይደል? እና አእምሮህን ኮንትሮል ያደርጋል፣ የሆነ እንትን ያደርጋልና እና እስልምናን ግን ስትረዳው ለካ እንድታርፍ ነው ሰው እየነገረህ ያለው፣ እንድታመልጥ ነው እየተነገረ ያለው። እና አምልጥ። ለምንድን ነው ማታመልጠው ነው ሙስሊሞች እያሉ ያሉት። አንተ ደግሞ ኧረ ተው ምናምን ልታሯሩጡኝ ነው ትላለህ። ማይገናኝ ነገር ገባ። ራስ ድሪም የሆነ የምትስለው ነገር ማለት ነው። እና አምልጥ፣ ከዚህ ከጨለማው ከታሰርክበት እስራት ነፃ እንድትሆን እና የአምላክን ብቸኝነት እንድትረዳ እዛ መሰረት ላይ እንድትመሰረት አይነት ነገር ነው እየተነገረ ያለው። እና እዚህ ጋር ዲዛይን የተደረገው ነገር አሁን ቲክቶክ ላይ ራሱ አለ እኮ። አሁን የሚገርማችሁ ይሄ ተውሂድ እንግዲህ አሁን በነገራችን ላይ ቲክቶክ ላይ አንበሶች በስተዋል። አሁን ግንጥል አድርገው የአምላክን ብቸኝነት የሚያሳዩ ሰዎች በስተዋል። እና ይሄ ነገር ስለከበደ ሰው ምንድነው አሁን እያደረገ ያለው? መሰረታዊ የሆነው ነገር ላይ ዲስከስ እናድርግ ምናምን ስትለው የሆነ ነገር ያነሳና እንትን ይልሃል። ናም ገባ። አሁን እንደገና ሰው እንዳይረጋጋ በእውቀት ምናምን እንደዛም የማድረግ ነገር ይሰራልና ቀደም ጃም ለመናገር ሞክሯልና ይሄ ኢስላም ላይ ጥቁር ጠባሳ እና ብርሃን ላይ ጨለማ በማስቀመጥ የሚከደን ነገር የለም። ተውሂድ ዓለምን ትጠቀልላለች። የአምላክ ብቸኝነት መገለጥ ብቻ ሳይሆን እውነታ ስለሆነ ማለት ነው። እውነታው ነው የተገለጠው። በነብዩ መሐመድ የመጣው ምስክርነት እውነታው ነው። አምላክ ህዝቡ ሰዎች እንዲያውቁ ገባ፣ የፈጠረህን እንድታውቅ የመጣ መገለጥ። ስለዚህ የተውሂድ አስተምሮ የአንድ አምላክ አስተምሮ ብቸኛዋ ትምህርት ሳትወድ በትግድ ነፍስህ በነገራችን ላይ አንድ የሥላሴ አማኝ ነፍሱ የአምላክን ብቸኝነት የማትነግረው የለችም። ሹር እርግጠኛ ነኝ። የሚገርማቸው ነገር ማለት ሥላሴን በራሱ ሲያስበው ጭንቅላት ውስጥ የሆኑ ሶስት አካላት ምናምን የሚያስበው እና እነዛን ነገሮች ግን የመፍታት የመጠገን የማስተካከል እና ከነሱ ጋር ዲስከስ የማድረግ ነገር ኃላፊነት አለብን። ያንን ደግሞ ፈጣሪ ይረዳናል። እንቀጥላለን ብዬ አስባለሁ። ጃ ቴንኪዩ። ስልኬ እየሞቀች ነው። ሐሳባችንን እንጠቀልላለን ብዬ አስባለሁ። እሺ እንትን ምናልባት እንትን እናረብ ቤት መቀየር እንችላለን። ታላቁ መክፈት ትችላለህ እንደ ቤት እኔ እንጃ። ክፈት አንተ አይመስለኝም። እኔ እሺ በቃ አንተ ወደ እኔ ቤት እንሂድና ቤሪያ እንግዛ እንቀጥል አይሻልም? አንተም ስልክ ከሚግል ግን መምጣት አለብህ ገስት ላይ። እሺ እመጣለሁ። እሺ ወደ እኔ ቤት እንሂድና እንቀጥላለን ኢንሻአላህ።